ውድ ተማሪዎቻችን ከዚህ በፊት መምህር ገለታ የ9ኛን የ10ኛን የ11ኛን እና የ12ኛ ክፍልን የኬሚስትሪ ትምህርትን በ14 ቪዲዮዎች በቶፒክ በደንብ ከልሶልን ነበረ። በተጨማሪም ደግሞ የ2015ን የ2016ን እና የ2017ን የኬሚስትሪ ኤንትራንስ ፈተናዎች ሙሉ በሙሉ አሳምሮ ሰርቶልናል። በዚህ ቪዲዮ ደግሞ በ2018 ይመጣሉ ብሎ የሚገምታቸውን ጥያቄዎች በደንብ አድርጎ አዘጋጅቶልናል። እነዚህ በየዓመቱ በተደጋጋሚ ከሚመጡ ጥያቄዎች መካከል 160ዎቹን አዘጋጅቶ በሁለት ቪዲዮዎች ያቀርብላችኋል። ከላይ የተጠቀሱትን ቪዲዮዎች ለማግኘት ዲስክሪፕሽን ውስጥ ያለውን ሊንክ በመጫን ሙሉ ፕሌሊስቱን ማግኘት ትችላላችሁ። እነዚህ ቪዲዮዎችን ከተመለከታችሁ የማለፍ እድላችሁ እጅግ ሰፊ ነው። መልካም ፈተና። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ከባለፈው የቀጠለ በ2018 ለኢትዮ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን እየተዘጋጃችሁ ላላችሁ ተማሪዎች የሚጠቅም የኬሚስትሪ ኤክስፔክትድ ኩዌሽኖች ናቸው ማለት ነው። በዛ ዓመት ላይ ፈተና ላይ ይመጣሉ ብዬ ያሰብኳቸው ጥያቄዎችን ፓርቱን የምንመለከት ይሆናል ማለት ነው። ስለዚህ እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ የትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ዛሬ ከኩዌሽን ነምበር 74 እስከ ኩዌሽን ነምበር 160 ወይም እስከ 160 ያሉትን ጥያቄዎችን እናያለን። ወደ ጥያቄዎቹ እንግባ። ኩዌሽን ነምበር 74 the product of the reaction given ይሄን ኬሚካል መመልከት ትችላላችሁ። CH2 ዳብል ቦንድ CH2 እዚህ ላይ ደግሞ CH2CH3 ያለ ሶ ይህ ሰብስታንስ ከሃይድሮብሮሚክ አሲድ ጋር ሪአክት ቢያደርግ what will be the product ነው የሚለን። እዚህ ላይ የተሰጠን አንሴሜትሪ የሆነ አልኪን ነው። አልኪን ENE ማለት ነው። ይህ ማለት ዳብል ቦንዱ ላይ ያሉ ሁለት ካርበኖችን ተመልከቱ። ይሄኛው ሁለት ሃይድሮጅን ይዟል፣ ይሄኛው ደግሞ አንድ ሃይድሮጅን የያዘው ማለት ነው። ስለዚህ እኩል ያልሆነ ሃይድሮጅን የያዙ ካርበን ዳብል ቦንድ አንሴሜትሪ አልኪን ENE ይባላሉ። ሶ እነዚህ አልኪን አዲሽን ሪአክሽን ሲያካሂዱ ስፔሻሊ ከሃይድሮሃሎጅኖች ጋር ለምሳሌ ከኤችኤክስ ጋር ሊሆን ይችላል። ይሄ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን ሊሆን ይችላል ማለት ነው። ዋናው ነገር ግን ከእንደነዚህ አይነት ሰብስታንሶች ጋር ሪአክት በሚያደርግበት ጊዜ ከሃይድሮፍሎሪክ አሲድ ጋር ሊሆን ይችላል፣ ከሃይድሮክሎሪክ አሲድ ጋር ሊሆን ይችላል፣ ከሃይድሮብሮሚክ አሲድ ጋር ሊሆን ይችላል፣ ከሃይድሮ አዮዲክ አሲድ ጋር ሊሆን ይችላል። አልኪን ሪአክት ሲያደርጉ ማርኮኒኮቭ ሩልን ተጠቅመን ፕሮዳክቱን ማወቅ እንችላለን። እዚህ ላይ ተማሪዎች ማርኮኒኮቭ ሩል ምንድነው ስቴት የሚያደርግልን? ለምሳሌ ይሄ ሁለት ሃይድሮጅን ይዟል፣ ይሄኛው ደግሞ አንድ ሃይድሮጅን ይዟል ማለት ነው። ሃይድሮብሮሚክ አሲድ ጋር ሪአክት ሲያደርግ እንደዚህ አይነት አልኪን ብሮሚኑ አድ የሚደረገው አነስተኛ ሃይድሮጅን ካለው ካርበን ዳብል ቦንድ ጋር ይሆናል ማለት ነው። ከፍተኛ ሃይድሮጅን ያለው ደግሞ ሃይድሮጅኑ ይጨመርለታል ማለት ነው። ላለው ይጨመርለታል፣ ለሌለው ደግሞ ሌላ ነገር ነው ሊሰጠው የሚችለው እንጂ ሃይድሮጅን አድ አይደረግለትም ነው የሚለን። በዚህ መሰረት ፕሮዳክቱን ማወቅ እንችላለን። እዚህ ላይ ቀጥታ ሃይድሮጅኑን አድ አድርጉት። አርስታ አድርጉ ታገኛላችሁ። እቺ ሃይድሮጅን ትሆናለች፣ እዚህ ላይ ብሮሚን ትሆናለች ማለት ነው። ይሄኛው እንዳያ ደግሞ ወደ ሲንግል ቦንድ ይቀየራል ማለት ነው። ስለዚህ ሲንግል ቦንድ ፎርም አድርጓል። ሁለተኛው ላይ ብሮሚን ይኖራል ማለት ነው። ሶ CH3 CH አሁን ይሄ CH3 ይሆናል። አንድ ሃይድሮጅን አድ ስታደርጉለት CH3 ይሆናል ማለት ነው። CHBr CH2 መልሳችሁ ኤ ይሆናል ማለት ነው። የዚህ ፕሮዳክት CH3 CHBr አሊያም ደግሞ 2 ብሮሞ ሄክሴን ይሆናል ማለት ነው። 2 ብሮሞ ሄክሴን አንሰራችን ይሆናል። ቢ መሆን አይችልም። ዳብል ቦንዱ ራሱ አልጠፋም። አዲሽን ሪአክሽን የተካሄደው ሲ 2 ብሮሚን አድ ያላደረገም አንድ ብሮሚን ብቻ ነው። ምክንያቱም አንድ ዳብል ቦንድ ወደ ሲንግል ቦንድ ለመቀየር ሁለት ሰብስቲቴንት ብቻ የሚያስፈልጋቸው አንድ ሃይድሮጅን እና አንድ ብሮሚን አሊያም ደግሞ ሁለት ሃይድሮጅን ብቻ ነው ሊወስድባችሁ የሚችለው። ሶ ሲ አይሆንም። ዲ CH3 CHBr እና ሌላ ዳብል ቦንድ ነው። ዲሎካላይዜሽን ኦፍ ዳብል ቦንድ ነው የተፈጠረው። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። ኩዌሽን 75 አዲሽን ሪአክሽን ኦፍ ሃይድሮጅን ብሮማይድ ቱ ዘ አንሲሜትሪካል አልኪንስ ፎሎ ኤ አንቲ ማርኮኒኮቭ ሩል፣ ቢ ሃርሽ ኢፌክት፣ ሲ ማርኮኒኮቭስ ሩል፣ ዲ ፓሮክሳይድ ኢፌክት ይላቸዋል። ይሄ ቀላል ጥያቄ ነው። ለምሳሌ አንሲሜትሪ አልኪን ብለን የምንጠራው ካርበን ዳብል ቦንዱ ላይ ያለው የሃይድሮጅን መጠን ኢኳል አለመሆን ነው። ስለዚህ እንደነዚህ አይነት ከሆነ የምንጠቀመው
አዲሽን ሪያክሽን ላይክ ሃይድሮጅን ብሮማይድ ሊሆን ይችላል፣ ሃይድሮጅን አዮዳይድ ሊሆን ይችላል። ሃይድሮጅኑ ብዙ ሃይድሮጅን ካለው ጋር ነው አድ የሚደረገው። ብሮሚኑ ደግሞ አነስተኛ ካለው ነው አድ የምናደርገው። ሶ ይሄ ፕሪንሲፕል ማርኮኒኮቭስ ሩል ብለን እንጠራዋለን። አንሴሜትሪካሉ ብቻ ነው ይህንን ሩል የሚከተለው። ሴሜትሪክ ከሆነ ግን ለምሳሌ CH3 ብላችሁ እዚህ ላይ CH ዳብል ቦንድ CH ከዛ CH3 የሚኖር ከሆነ ይህን ተመልከቱ። ዳብል ቦንድ ያለበት ካርበን የያዘው ሃይድሮጅን ኢኳል ከሆነ ሴሜትሪ ነው። ማርኮኒኮቭ ሩል አያስፈልግም ማለት ነው ለዚህኛው። ለምን ኢኳል ሃይድሮጅን እስካላቸው ድረስ ላለው ይሰጠዋል ነው የሚለን ይሄኛው ፕሪንሲፕል። ሶ መልሳችሁ ሲ ነው፣ ይከተላሉ። Question 76 which are the correct IUPAC name of the following compound ነው የሚለን። ይሄ ኮምፓውንድ ተሰጥቶናል፣ አልኬን ነው። ሶ ኮሬክት IUPAC ኔሙን ጻፉ ነው የሚለን። ስለዚህ ኮሬክት IUPAC ኔሙን ለመጻፍ በመጀመሪያ የምናደርገው ሎንገስት ቼን ሰሌክት ማድረግ ነው። ሎንገስት ቼን ሰሌክት ካደረጋችሁ በኋላ ሳይድ ቼኖችን ወይም ሰብስቲቱዌንቶቹን እዚህ ላይ እንደ ቅጥያ የተቀመጡትን የራሳቸው የሆነውን ስም መፈለግ መቻል አለብን ማለት ነው። ስለዚህ ወደ መልሳችን ስንገባ ቁጥር የምንቆጥረው ፍሮም ሌፍት ቱ ራይት ነው። 1 2 እዚህ ላይ 3 4 5 6 7 8 9 10 ነው። ቁጥር የምንቆጥረው ሁልጊዜም ለሳይድ ቼን ቅርብ ከሆነው ነው። ብዙ ሳይድ ቼን የሚገኘው ፍሮም ሌፍት ቱ ራይት ላይ ቅርብ ይሆናል፣ አራተኛው ላይ እና አምስተኛው ላይ ነው። ግን ራይት ቱ ሌፍት ግን ስትመለከቱ ሳይድ ቼኖቹን ወይም ቅጥያዎቹን ልናገኛቸው የምንችለው አንደኛ 2 3 4 5 6 7 8 9 10 ነው ያለው። ሉክ ስንትና ስንታ ይገኛ ማለት ነው? ስድስተኛ ላይ እና ሰባተኛ ላይ ይገኛ ማለት ነው። ይህ ማለት የምቆጥሩት ሁልጊዜም ለሳይድ ቼን ቅርብ ከሆነው ነው የሚሆነው ማለት ነው። ከዚህ በመቀጠል የምናደርገው አሁን እንግዲህ አቆጣጠራችን ፍሮም ሌፍት ቱ ራይት ነው ብለናል። ሁለተኛ ስቴፓችሁ ሎኬሽኑን ማወቅ ነው። ሎኬሽኑ አራተኛ ላይ እና አምስተኛ ላይ ነው ሳይድ ቼን የሚገኘው። የዚች ሳይድ ቼን ስም አይሶፕሮፓይል ትባላለች። አይሶፕሮፓይል ትባላለች። ለምንድነው አይሶፕሮፓይል ያልኳት? ስትራክቸሯን አስተካክላችሁ ስትጽፏት CH ይሆንና እዚህ ላይ አንድ CH3 ይኖራቸዋል። ሶል 2 ስላለ ማለት ነው። ከዚህ በኋላ ነው የዚች ስም ነው እንግዲህ ሳይድ ቼኗ አይሶፕሮፓይል የተባለችው። ይሄኛው እንደያ ደግሞ ሴክ ነው የሚባለው። ሴክ ቡታይል ይባላል። የዚህ አይነት አቀማመጥ ያለው መጽሐፉ ላይ ቼክ ማድረግ ትችላላችሁ። ሴክ ቡታይል ትባላለች እቺኛይቱ። ሶ አልፋቤት ኦርደሩን በመጠቀም አይሶፕሮፓይል እና ሴክ ቡታይልን ስትወስዱ አይሶ የሚለው ነገር እንትን ውስጥ አይገባም፣ ኦርደር ውስጥ አይገባም ማለት ነው። ሴክም የሚለው አይገባም። ግን ከሱ ቀጥሎ ያለው ለምሳሌ ይሄ ፕሮፓይል ነው። ሉክ ፕሮፓይል አለ። ይሄኛው ደግሞ ቡታይል ነው፣ ሴክ ቡታይል። ስለዚህ ቡታይል ይቀርማ ማለት ነው። ሶ መልሳችሁ 5 ቡታይል አይሆንም። ቢ 5 ኢታይል 4 ፕሮፓይል ዲኬን ይላል። ግን እኛ ትክክለኛ መልሳችን ሊሆን የሚችለው ምንድነው ማለት ነው? 5 ሴክ ቡታይል እንዲሁም ደግሞ 4 ምን ይሆናል ማለት ነው? 4 አይሶፕሮፓይል ምን ዲኬ ይሆናል ማለት ነው። ዲኬን ይሆናል ማለት ነው። ሶ መልሳችሁ ሲ ይሆናል ማለት ነው። Question 77 the IUPAC name of this compound is ይለናል። እዛ የተሰጠን ኮምፓውንድ ምንድነው? CH3 the whole 3 CCl ነው የተሰጠን። ይህን በደንብ አድርጋችሁ ስትጽፉት CH3 እዚህ ላይ CH3 በዚህ በኩል ሌላ CH3 ፋይናሊ Cl እንደማለት ነው። የዚህን IUPAC ኔም መስራት እንችላለን። 1 2 3 ስለዚህ ሁለተኛ ላይ ክሎሮ አለ፣ ሁለተኛ ላይ ሌላ ምን አለ ማለት ነው? ሚታይል አለ ማለት ነው። ሶ 2 ክሎሮ 2 ሚታይል ፕሮፔን መልሳችን ይሆናል ማለት ነው። ስለዚህ 2 ክሎሮ 2 ሚታይል ፕሮፔን ኢዝ ዘ አንሰር። መልሱ ሲ ይሆናል ማለት ነው። Question 78 which reagent distinguish between ethane and ኢቲን ነው የሚለን። ስለዚህ ምን አይነት ሬጀንት ተጠቅመን ነው ኢቴንንና ኢቲንን የምንለየው ነው የሚለን። ኢቲን ጀነራል ፎርሙላውን ብንወስድ የኢቲን ጀነራል ፎርሙላ በደንብ CH2 ዳብል ቦንድ CH2 ነው። ኢቲን ደግሞ CH3 ሲንግል ቦንድ CH3 ነው። አሁን ዳብል ቦንዱንና ሲንግል ቦንዱን ለመለየት ምን አይነት ሬጀንት መጠቀም አለብን ማለት ነው? ዳብል ቦንድ የያዘው አንሳቹሬትድ ይባላል። አንሳቹሬትድ
ብለን እንጠራዋለን። ሲንግል ቦንድ የያዘው ደግሞ ሳቹሬትድ ነው የሚባለው ሳቹሬትድ። አሁን ሳቹሬሽን ኦፍ አሊፋቲክ ኮምፓውንድን አሊያም ደግሞ የአልኬንን እንዲሁም ደግሞ አልኪንና አልካይን ዳብል ቦንድና ትሪፕል ቦንድ የያዘውን እንዲሁም ሲንግል ቦንድ የያዘውን ሰብስታንስ በምን አይነት መንገድ መለየት እንችላለን? ምን አይነት ኤጀንት መጠቀም እንችላለን? ጋዝ ናቸው በምን መንገድ ይለያል የሚለው ነገር ማየት እንችላለን። ይህን ለመለየት የምንጠቀመው አሲዲፋይድ ፖታሽየም ፐርማንጋኔት ነው፣ አሊያም ደግሞ ካርበን ቴትራክሎራይድ ኢኖተር ሊሆን ይችላል ማለት ነው። ስለዚህ እንደነዚህ አይነት ነገሮች ተጠቅመን ቴስት ልናደርግ እንችላለን። መልሳችን ምን ይሆናል ማለት ነው? ኤ ነው ማለት ነው። ኩዌስችን 79 ሃይድሮጂኔሽን ኦፍ አልኪን ኢን ዘ ፕሬዘንስ ኦፍ ኒኬል ካታሊስት ኢዝ አን ኤግዛምፕል ኦፍ ኤ ሰብስቲሽን ሪያክሽን፣ ቢ ኢሊሚኔሽን ሪያክሽን፣ ሲ አዲሽን ሪያክሽን፣ ዲ ፖሊመራይዜሽን ሪያክሽን ነው የሚለን። ስለዚህ አልኪን ማለት እንግዲህ CnH2n ነው ያለን። እሱ ላይ ሃይድሮጅን አርት ብታደርጉ ማለት ነው ዱ ቱ ዘ ፕሬዘንስ ኦፍ ኒኬል ካታሊስት ምንድን እናገኘው? አልኬንን ነው የምናገኘው። አልኬንን አለም ደግሞ CnH2n +2 ነው የምናገኘው። ይህ ሪያክሽን ምን አይነት ሪያክሽን ነው? ሰብስቲሽን ነው? ኢሊሚኔሽን ነው? አዲሽን ነው ወይስ ፖሊመራይዜሽን ይለናል። ይሄ ሲምፕል የሆነ ነገር ነው። አልኪን ላይ ሃይድሮጅን ደምራችሁ አልኬንን የምታገኙ ከሆነ አዲሽን ኦፍ አልኪን ሪአክሽን ቱ ፎርማት አልኬን ሆና ማለት ነው። ሶ ዘ አንሰር ኢዝ ሲ። ኩዌስችን 80 which of the following hydrocarbon does not belongs to the homologous race of alkane? የአልኬን ቤተሰብ ያልሆነው የትኛው ነው? ወይንም የአልኬንን ጀነራል ፎርሙላ ማሟላት የማይችለው የትኛው ኮምፓውንድ ነው የሚላችሁ። እንግዲህ አልኬን ጀነራል ፎርሙላው CnH2n +2 ነው። እዚህ ውስጥ መካተት የማይችለው የትኛው ነው የሚለን ማረጋገጥ ይቻላል። ለምሳሌ ኤ ላይ ብትወስዱ ኤን ናችሁ 3 ነው ተኩት C3H2 × 3 +2 ነው። ሶ C3H8 መጣ ትክክል ነው ማለት ነው። እንደገና ቢን ስትመለከቱ ደግሞ ኤናችሁ 8 ነው ማለት ነው። N8 ነው ተኩት ላይ ኤንን 8 ስተኩ C8H ዋት 8 ታገኛላችሁ። ይህም ትክክል ነው። ሲ ግን C6H10 ነው የተሰጠን። ኤናችሁ C6 ነው H10 ማለት ይሄኛው 12 ሲደመር 2 ይመጣላችሁ። ሶ C6H14 ነበር መምጣት የነበረበት አልኬን ለመሆን። ስለዚህ መልሳችሁ ሲ ይሆናል። ሌላው ግን ትክክል ነው ማለት ነው። 2 ታይምስ ኦፍ ኤን ብላችሁ 2 ሲደምሩ የምታገኙት አልኬን ይሆናል ማለት ነው። ሶ መልሱ ሲ ነው። የአልኬን ፋሚሊ ያልሆነው ይሄኛው ሰብስታንስ ነው ማለት ነው። ኩዌስችን 81 which of the following alkane is liquid at room temperature? የትኛው አልኬን ነው ሊኩዊድ የሆነው አት ሩም ቴምፕሬቸር? እንግዲህ አልኬኖቹ ከካርበን ነምበር 1 እስከ ካርበን ነምበር 4 ያሉት ጋዝ ናቸው። ጋዝ ብለን እንጠራቸዋለን። እንዲሁም ደግሞ ከካርበን ነምበር 5 እስከ ካርበን ነምበር 17 ያሉት ሊኩዊድ ናቸው ማለት ነው። ከዛ በኋላ እስከ ካርበን ነምበር 18 በላይ ያሉት ደግሞ ዋክስ አሊያም ደግሞ ሶሊድ ላይክ ሰብስታንስ ናቸው። ሶ ሊኩዊድ የሆነው የትኛው ነው ተብላችኋል። ከ5 እስከ 17 የሚያካትተው ቢ ይሆናል ማለት ነው። Question 82 the hydrocarbon used as a fuel in an oxyacetylene torch ነው የሚላል። ኦክሲአሲታይለን ቶርች ብለን የምንጠራው ምንድነው? ብረትን ከት ለማድረግ አሊያም ደግሞ ዌልድ ለማድረግ ለመጠገን የምንጠቀምበት ከፍተኛ ሂት ማውጣት የሚችል እስከ 3000 ዲግሪ ሴልሲየስ ሂት ማውጣት የሚችል ብረትን ደግሞ በቀላሉ መቆራረጥና መበየድ የሚያስችለን ሰማያዊ ፍሌም ያለው ወይም ነበልባል ያለው ነገር ምንድነው ነው የሚለን። ያው ለዛ ፐርፐዝ የሚውለው የትኛው ካቲንግ ኤንድ ዋይልዲንግ ኦፍ ሜታል የሚጠቅመን የትኛው አልካይን ነው? ኤ C2H2 ቢ C2H4 C4H10 ዲ CH4 ነው። ሶ መልሳችሁ አሲታይለን ነው ማለት ነው። አሲታይለን ወይም C2H2 ይቺ CH ትሪፕል ቦንድ CH የያዘች ሃይሊ ምን አለ ማለት በኦክሲጅን በርን በምታደርጓ ጊዜ ከፍተኛ የሆነ ሂት ሪሊዝ ታደርጋለች ማለት ነው። ስለዚህ ይሄ ደግሞ ሂት ብረትን ከት ኤንድ ዌልድ ለማድረግ ለመቆራረጥና ለመበየድ እንጠቀምበታለን ማለት ነው። መልሳችሁ ኤ ይሆናል ማለት ነው። Question 83 the general formula that represent the olefin homologous race is ይለናል። እንግዲህ እዚህ ላይ ኦልፊን ብለን የምንጠራቸው አልኬን ስማቸው ፓራፊን ነው። የአልኬን ስም ፓራፊን ነው። አዘር ኔማቸው ፓራፊን እንደማለት ነው። አልኪን ኤንኢ ደግሞ ስማቸው ኦልፊን ነው። ኦልፊን ኦይል ለማለት ነው። ይሄኛው ስቴብል ለማለት ነው። ይሄ ደግሞ ኦይል ለማለት ነው። አልካይን እንደለመድነው ራሱ አልካይን ነው፣ ሌላ ስም የለውም። ዋናው ነገር ግን
የኦልፊን ጀነራል ፎርሙላ የትኛው ነው የተባልነው? የአልኪን CnH2n ነው። ሶ መልሳችን ምን ነው ማለት ነው? ዲ ነው ማለት ነው። CnH2n። Question 84 The most common reaction that alkenes undergo is A. elimination, B. substitution, C. addition, D. decomposition ይላቸዋል። ዋና የአልኪን ANE ሪያክሽን ተብሎ የሚጠራው ወይም ኮመን ሪያክሽናቸው አዲሽን ሪያክሽን ነው ማለት ነው። ኤሊሚኔሽን አይደለም። ሰብስቲሽን ብዙ ጊዜ ለቤንዚን ነው የሚያገለግለው፣ ለቤንዚን ያገለግላል። ኤሊሚኔሽን አንዳንድ ጊዜ ሬር በሆነ ኮንዲሽን ለአልኬን ያገለግላል፣ ግን እንደ ኮመን አይቆጠርም። ለአልኬን ኮመናቸው ሰብስቲሽን ሪያክሽን ነው። ሰብስቲሽን ሪያክሽን ለቤንዚን እና ለአልኬን ምን ያገለግላል ማለት ነው? ሰብስቲሽን ሪያክሽን እንደ ኮመን ነው የሚቆጠረው ማለት ነው። አዲሽን ሪያክሽን ደግሞ ለማንም የሆነው ማለት ነው? ለአልኪን ANE ነው። ዲኮምፖዚሽን ሪያክሽን ያው መፍረስ ደግሞ ብዙ ጊዜ ለእነዚህኞቹ ለአልኬን ፋሚሊዎች አይደለም ማለት ነው። ሶ መልሳችሁ ሲ ነው ማለት ነው። Question 85 A compound had the structural formula given this structural formula what is the correct IUPAC name ነው የሚለን። ሶ ስትራክቸራል ፎርሙላ የተሰጣችሁ እንዴት ነው? CH3 ይልና CH እዚች ላይ CH ይላል ለብቻው በብራኬት የተቀመጠላችኋል። እሱ ደግሞ ሳይድ ቼን ነው ማለት ነው። CH3 CH2 COOH ነው የተሰጠን። ስለዚህ የዛ IUPAC ኔም ከዚህ ነው የምንቆጥረው 1 2 3 4 ትላላችሁ። ስለዚህ 3 ሚታይል ምን ነው ማለት ነው? ቡታኖይክ አሲድ ማለት ነው። ቡታኖይክ አሲድ የሆነ ማለት ነው። ሶ መልሳችሁ 3 ሚታይል ቡታኖይክ አሲድ ኢዝ ሲ ነው ማለት ነው። Question 86 which of the following corresponds to the structural formula of ethyl to methyl proponate ነው ብለን ኢታይል ቱ ሚታይል ፕሮፖኔት ተብለናል። አሁን በመጀመሪያ ኢስተር ሁለት ፖርሽን አለው። ለምሳሌ ይሄ ሰርቴን ኢስተር ቢሆን ማለት ነው እንደዚህ ነው የኢስተር ጀነራል ፎርሙላ አይደለ? this one is alcohol ፖርሽን ነው። አልኮሆል ፖርሽን ነች እቺኛይቱ። ይሄኛው ደግሞ አሲድ ፖርሽን ነው። ከካርቦክሲሊክ አሲድ የመጣ ነው ማለት ነው። አሲድ ፖርሽን ነው። ስም ስንሰራ ወይም ስንሰጥ እዚህ ላይ በደንብ ማየት ያለብን አልኮል ፖርሽኑ እንደ ሳይድ ቼን በመጀመሪያ ጠራማት ፈርስት ነው ኔም እንደሚደረገው። ለምሳሌ እዚህ ላይ CH3 ከሆነ ሚታይል ብለን ከዛ በኋላ የዚህኛውን ሰብስታንስ ወይም የአሲድ ፖርሽኑን ነው ስም የምናስከትለው ማለት ነው። ሶ ለዚህ ጥያቄ መልሳችን ሊሆን የሚችለው ምንድነው? እዚህ ላይ በመጀመሪያ ስትራክቸሩን ጻፈው። ኢታይል ቱ ሚታይል ፕሮፓኖኔት ነው ያላችሁ። ኢታይል ግሩፑ የአልኮል ፖርሽኑ ነው ማለት ነው። አሲድ ፖርሽኑ ደግሞ ይሄኛው ነው ማለት ነው ፕሮፓኖኔት የሚለው። ሶ CH3 CH እዚች ላይ CH3 ይኖርናል። ካርበን ዳይ ቦንድ O እዚህ በተመሳሳይ CH3። አሁን ይሄንን አይፓክ ነው የምታወጡለት የሚመጣልን ይሄ የተሰጠን ጥያቄ ነው የሚሆነው ማለት ነው። ይሄ ማለት እዚች ላይ ኢታይል አለች። ይሄ ደግሞ 1 2 3 ነው። 2 ሚታይል ፕሮፓኖኔት ይሆናል እቺኛይቱ ግሩፕ ማለት ነው። ሶ መልሳችሁ የትኛው ይሆናል? ኤ ይሆናል ማለት ነው። the answer is A. Question 87 saponification of triglyceride ester ለማለት ነው ይሄኛው with sodium hydroxide produce A glycerol and sodium salt of fatty acid B fatty acid only C alcohol and ester D glycerol and alkene ነው የሚለን። ሶ ይሄን ጥያቄ ለመስራት በመጀመሪያ እናደርጋለን ስትራክቸሩን እንጻፈው በመጀመሪያ ማለት ነው። ይሄንን አይነት ፎርም ነው ያለው ትራይግላይሰራይድ ኢስተር ብለን የምንጠራው ወይም አሁን የተጠየቅነው ማለት ነው። ፋቲ አሲድ ግሩፕ ይሄን አይነት ስትራክቸር ይኖረዋል። እዚች ላይ አር ካርበን ዳብል ቦንድ እዚች ላይ ይሄ ፎርም ነው። ይሄ ትራይግላይሰራይድ ብለን የምንጠራው ይሄኛው ግሩፕ ነው ማለት ነው። በላይ አነጋገር ፋት እንደማለት ነው። ይሄንን ከ3 ሞል ኦፍ ሶዲየም ሃይድሮክሳይድ ጋር ሪአክት በሚያደርግበት ጊዜ ምን ታገኛላችሁ? ሳልት ኦፍ ፋቲ አሲድ ነው። ለምሳሌ ይሄንን አይነት ፎርም Na+ ታገኛላችሁ። የኛው ማይነስ ይሆናል 3 ታይምስ ነው የሚኖራችሁ። ይህ ሶፕ ነው ማለት ነው። ሶፕ ብለን የምንጠራው የኛው ነው። ባይ ፕሮዳክት ይኖረናል። ባይ ፕሮዳክቱ ምንድነው? ይችኛይቱ ግላይሴራይል ግሩፕ ማለት ነው። ይችኛይቱ ፓርት ምን ሰራለ? ግላይሴሮልን ፎርም ማድረግ ትችላለች። CH2OH እዚህ ላይም CHOH ከታች ደግሞ ለብቻው CH2OH አለ ማለት ነው። ስለዚህ ባይ ፕሮዳክታችሁ ግላይሴሮል ነው። ዋና ፕሮዳክታችን ደግሞ ሶፕ ነው ማለት ነው። ሶፕ ደግሞ ሶዲየም ሳልት ኦፍ ፋቲ አሲድ ይሆናል ማለት ነው። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። Question 88 A primary alcohol
አስዩም ኤክስ ብንለው ማለት ነው። ጀነራል ፎርሙላው ይሄን ነው። C4H10O ነው። ኢዝ ኦክሲዳይዝድ ፈርስት ቱ ዋት ኮምፓውንድ ዋይ which gives a positive toluene test further ኦክሲዴሽን ደግሞ ስታካሄዱ አሁን ፈርስት ኦክሲዴሽን የሆነ ሰብስታንስ ሰጠን፣ ዋይ የሚባለውን ሰብስታንስ ሰጥቶናል። ግን ይህን ዋይ የሚባለውን ሰብስታንስ ደግሞ ፋርዘር ኦክሲዳይዝ ስታደርጉት ዚ የሚባል ሰብስታንስ ሰጥቶና ማለት ነው። ስለዚህ ይሄ ዚ ብለን የጠራነው ሰብስታንስ ደግሞ ከሶዲየም ባይካርቦኔት ጋር ሪያክት ማድረግ የሚችል ሰብስታንስ ነው። ጥያቄው ዋትስ ኮምፓውንድ ኤክስ ነው፣ የትኛው ሊሆን ይችላል? ስለዚህ ከዚህ ጥያቄ የምትረዱት ምንድን ነው? ፕራይሜሪ አልኮል እና ሰከንደሪ አልኮልን መለየት ነው። ሁልጊዜም ፕራይሜሪ አልኮል ብለን የምንጠራቸው ሁለት አይነት ኦክሲዴሽን ያካሄዳሉ። ፕራይሜሪ አልኮል ፈርስት ኦክሲዳይዝድ ሲሆን አልዲሃይድን ፎርም ያደርጋል። ይህ አልዲሃይድ ደግሞ ፋርዘር ኦክሲዴሽን ሲያካሄድ ካርቦክዛይሊክ አሲድን ይፈጥራል ማለት ነው። ምን ይፈጥራል? ካርቦክዛይሊክ አሲድ። አሁን ተመልከቱ፣ ይሄኛው ኤክስ ነው፣ ይሄኛው እንደገና ደግሞ ዋይ ነው። ዋይ ብለን የጠራነው ማንኛው ነው? አልዲሃይድ ነው ማለት ነው። አልዲሃይድ መልሰን ኦክሲዳይዝ ስታደርጉት ደግሞ ምን ይሰጣል ማለት ነው? ዚን ይሰጣል። ዚ ደግሞ ምንድነው? ካርቦክዛይሊክ አሲድ ነው። ፕራይሜሪ አልኮል ይህን አይነት ኦክሲዴሽን ማካሄድ ይችላል። ጥያቄው ከነዚህ ምርጫዎች መካከል ፕራይሜሪ አልኮል ሆኖ ባለ 4 ካርበን የሆነው የትኛው ነው? ኤ ዋን ቡታኖል ይላቸዋል። ዋን ቡታኖል ስትራክቸሩን ስጽፉት CH2 ዙም CH2OH ነው። ይሄ ዋን ቡታኖል ይባላል። ፕራይሜሪ አልኮል ነው ማለት ነው ይሄኛው ግሩፕ። ቢን ደግሞ እንመለከት። ቱ ሚታይል ፕሮፔን ቱ ኦኤል ነው የሚለን። CH3 እዚህ ላይ OH ይኖራቸዋል። በዚህ በኩል CH3 ነው። አሁን ይሄ ቱ ሚታይል ማለት 1 2 3 ነው። ስለዚህ ቱ ሚታይል ፕሮፔን ቱ ኦኤል ነው። ሁለተኛው ላይ OH አለ ማለት ነው። ይሄ ቴርሸሪ አልኮል ነው አይደለም፣ ፕራይሜሪ ሊሆን ቴርሸሪ አልኮል ነው። ምክንያቱም OH ባለበት ቦታ ላይ ሌላ 3 ካርበን ካለ ምንም ሃይድሮጅን ማይኖር ከሆነ ኦክሲዴሽን ራሱ ማካሄድ አይችልም ማለት ነው። ቢ አይሆንም። ሲ ቡታኖል ቱ ኦኤል ይላቸዋል። ይሄኛውን በፍጹም ሊሆን አይችልም። ቡታኖል ቱ ኦኤል ማለት ይሄ ሰብስታንስ ነው። ይሄም ሰከንደሪ አልኮል ነው። ሰከንደሪ አልኮል ኦክሲዴሽን ሲያካሄዱ የሚሰጡን ኬቶን ነው። ኬቶን ስለሆነ ያይቻል ማለት ነው። ዲ ቱ ሚታይል ቡታኖል ቱ ኦኤል ቡቴን ቱ ኦኤል ይላቸዋል። ይሄ ደግሞ ከኬሚካል ፎርሙላ ውጭ ነው። ባለ 4 ካርበን ነበር መሆን የነበረበት። እዚህ ላይ ሚታይል 1 ካርበን አለ። ቡቴን የሚለው ደግሞ 4 ካርበን አለ። 5 ካርበን ሆነ። መልሳችሁ ኤ ይሆናል ማለት ነው። Question 89 the hydrolysis of methyl propanoate in alkaline medium yield alkaline medium ማለት ላይክ ፖታሺየም ሃይድሮክሳይድ ሊሆን ይችላል ወይንም ሶዲየም ሃይድሮክሳይድ ሊሆን ይችላል ማለት ስትሮንግ ቤዝ ለማለት ነው። እዚህ ላይ እየተሰጠ ሚታይል ፕሮፓኖይት ብለን የምንጠራው ደግሞ ኢስተር ነው ማለት ነው። hydrolysis of ester due to the presence of base ነው የተጠየቅነው። ምን ሊሰባጥር ይችላል ነው። ጀነራሊ ግን ይሄን አይነት ሪአክሽን እንውሰድ። ይሄ ኢስተር ነው እንበል። ኢስተር ነው። ይሄኛው ኢስተር ስትሮንግ ቤዝ ከሆነ ሰብስታንስ ላይክ ፖታሺየም ሃይድሮክሳይድ ጋር ሪአክት ቢያደርግ ምን ፎርም ሊያደርግ ይችላል ማለት ነው። ስለዚህ ይሄን ሲሰሩ በቀላሉ ፕሮዳክቱም ማወቅ እንችላለን። ይሄ አልኮል ፖርሽኑ ROHን ፎርም ያደርጋል ማለት ነው። ROHን ፎርም ያደርጋል። ሪሜኑ ደግሞ ምን ፎርም ሊያደርግ ይችላል ማለት ሶፕ ፎርም ሊያደርግ ይችላል። ያ ሶፕ ደግሞ ምንድነው? ይህንን አይነት ሰብስታንስ ፎርም ሊያደርግ ይችላል ማለት ነው። ስለዚህ ይሄኛው ፓርት አሁን ያስቀመጥኩላችሁ ሶፕ ነው ማለት ነው። ይቺ ፓርት ሶፕ ነች ማለት ነው። ስለዚህ ይሄኛ ጥያቄ ደግሞ የተሰጠን እንዴት ነው? CH3 CH2 ካርበን ዳይቦንድ O CH3 ፕላስ አልካላይን የሆነ ሶዲየምን እንውሰድ፣ ችግር የለውም። ሶዲየም ሃይድሮክሳይድን አስዩም እናድርግ። አሁን የምናገኘው ምንድነው ማለት ነው? ሚታኖል OH አለች ፕላስ ሶዲየም ፕሮፓኖይት ልናገኝ እንችላለን ማለት ነው። ስለዚህ ይሄ ሶዲየም ፕሮፓኖይት ይሆናል ማለት ነው። መልሳችሁ ሚታኖል and sodium propionate is the answer. Question 19 the solubility of salt is 40 gram per 100 gram of water ነው። ስለዚህ certain substance solubility ወይም saturated point solubility ማለት በአነጋገር saturated point ማለት ነው። ምን ያክል ነው? 40 ግራም per 100 gram of water ነው ወይም solvent የተሰጠን። ይሄ saturated point ነው። ስቱደንት ዲዞልቭ 60 ግራም ኦፍ ሳልት ኢን 100 ግራም ነው የሚለን። ስለዚህ የሆነ ተማሪ ደግሞ 60 ግራምን በ100 ግራም ዲዞልቭ ቢያደርግ ነው የሚለን።
10 ዲግሪ ሴልሲየስ ቴምፕሬቸሩ አልተቀየረም። ሜክስቸር ኦብቴንድ ይላቸዋል። እንግዲህ ከሳቹሬትድ ፖይንት በላይ ወጥቷል ማለት ነው። 60 በመቶ እና 40 በመቶ ሳቹሬትድ ፖይንት ነው። ከሳቹሬትድ ፖይንት የበለጠ ከሆነ ደግሞ ሱፐር ሳቹሬትድ ሶሉሽን ዊዛውት ኢንክሪዚንግ ቴምፕሬቸር ሆኖ ሱፐር ሳቹሬትድ ሶሉሽንን ፎርም አድርጓል ማለት ነው። ሶ መለሳችሁ ቢ ነው ማለት ነው። Question 91. If the solutive substance increase rapidly with temperature, the dissolution process is likely A. exothermic, B. endothermic, C. isothermal, D. catalytic process ይላቸዋል። ቀላል ነገር ነው። ኤሰርቴን ሶሊድ አላችሁ። ይህ ሶሊድ በጊቭን ሶልቨንት ዲዞልቭ በሚደረግበት ጊዜ ዲዞሉሽን ፕሮሰሱ ላይ ቴምፕሬቸሩን ኢንክሪዝ ስታደርጉ ሶሊቢሊቲው ምን አደረገ ማለት ነው? ሶሊቢሊቲው ጨመረ። ሶ ይህ ፕሮሰስ ኢንዶተርሚክ ነው ወይስ ኤግዞተርሚክ ነው የሚላችሁ ሌሎቹ ሊሆኑ አይችሉም። ሲናዲ ሊሆኑ አይችሉም። ሶ ከኤ እና ከቢ መልሳችሁ ምንድነው ማለት ነው? ኢንዶተርሚክ ፕሮሰስ ነው ማለት ነው። ምክንያቱም ሂት ይጠይቃችኋል። ፋስት ሶሊቢሊቲ እንዲኖረው ሂት እየጠየቃችሁ ነው። ሂት የሚጠይቅ ደግሞ ከሆነ ወይም ሲስተሙ ሂትን አብዞርብ በሚያደርግበት ጊዜ ፖዚቲቭ ሪስፖንስ የሚኖረው ከሆነ ምን ነው ማለት ነው? ኢንዶተርሚክ ይባላል ማለት ነው። ሶ መልሳችሁ ቢ ነው። Question 92. What mass of sodium hydroxide is required to prepare 250 ml of 0.2 molar sodium hydroxide solution ነው የሚለን። ጊቭን የተሰጠ ምንድን ነው? ቮሊዩም ኦፍ ኮንቴነር አለን። እዚህ ላይ 250 ሚሊ ሊትር የሚይዝ ኮንቴነር አለን። ሞላሪቲ ኦፍ ሶዲየም ሃይድሮክሳይድ ተሰጥቶናል። ሞላሪቲ which is equal to 0.2 ሞላር ተሰጥቶናል። የተጠየቅነው ማስ ኦፍ ሶዲየም ሃይድሮክሳይድ ሪኳየር ነው። የሶዲየም ሃይድሮክሳይድ ማስ ነው የተጠየቅነው ማለት ነው። ማስ ኦፍ ሶዲየም ሃይድሮክሳይድ ሪኳየር። ይህን ለመስራት ቮሊዩም እና ሞላሪቲ ከተሰጣችሁ ይህንን ፈርስት ወደ ሞል ትቀይራላችሁ። ሞል ካገኛችሁ በኋላ ደግሞ ሞልን በሞላር ማስ ታበዙታላችሁ። በሞላር ማስ ታበዙታላችሁ ማለት ነው። ቀላል ነው ማለት ነው። ስለዚህ ለዚህ ጥያቄ መልስ ሞል ኦፍ ሶዲየም ሃይድሮክሳይድ ምን ያክል ይመጣ ማለት ነው? ቮሊዩም ኢን ሊትር መልቲፕላይ ባይ ዋት ሞላሪቲ ይሆናል ማለት ነው። ይህ ማለት 0.25 ሊትር ይሆናል። ወደ ሊትር ሲቀይሩት ሲባዛ ሞላሪቲ 0.2 ሞላር ነው። ሁለቱን ስናበዛ ምን እናገኛለን ማለት ነው? 0.05 ሞል አገኘው ማለት ነው። ይህን ሞል ደግሞ ወደ ማስ መቀየር እንችላለን። ወደ ማስ ለመቀየር ስትፈልጉ ምን ታደርጋላችሁ? ማስ which is equal to ሞል ታይምስ ምን ብለናል? ሞላር ማስ ነው ያልነው። ስለዚህ ሞላችን 0.05 ነው። ሞላር ማስ ደግሞ የሶዲየም 23 ነው። የኦክሲጅን 16 ሲደመር አንድ አድርጉበት ሃይድሮጅን ማለት ነው። በድምሩ 40 ነው። ስለዚህ በ40 ግራም ፐር ሞል አበዛዋለሁ። ይሄን አብዝተን ስናበቃ የምናገኘው ቁጥር ምን ይሆናል ማለት ነው? በደንብ ይሊ 2 ግራም ይመጣል ማለት ነው። 2 ግራም አግኝተናል። ሶ ዘ አንሰር ኢዝ ቢ ነው ማለት ነው። መልሱ ቢ ነው ማለት ነው። Question 93. A solution contains 4.9 gram of sulfuric acid per liter and has the same density as water. Which concentration term are approximately numerically equal ነው የሚለን። በቁጥር ወይም approximately የትኛው ways of expressing concentration አለም ደግሞ unit of concentration ኢኳል ሊሆን ይችላል? ምን ተሰጥቷችሁ? ሁለት ጊቭኖች። አንደኛ ጊቭን ማስ ተሰጥቷችኋል። ሌላው ደግሞ ዴንሲቲ ኦፍ ወተሩ እና የዴንሲቲ ኦፍ ሰልፈሪክ አሲድ ኢኳል ነው ተብላችኋል። ቮሊዩም ተሰጥቷችኋል። ስለዚህ ይሄን ለመስራት ሁለቱ ናቸው አንድ አይነት ሊሆኑ የሚችሉት። የመጀመሪያው ሞላሪቲ ነው። ሞላሪቲን ሲንስራው ሞላሪቲን ለመስራት ምን እናደርጋለን ማለት ነው? ሞል ኦቨር ዋት ቮሊዩም ኢን ሊትር ነው ማለት ነው። ሞላችን ደግሞ ጊቭን ማስ 4.9 ግራም አለን ሲካፈል ለሞላር ማስ ኦፍ ሰልፈሪክ አሲድ 98 ግራም ፐር ሞል ነው። ይሄኛው 4.9 ነው። በደንብ ይዩ። ሶ ይሄን ስናካፍል የምናገኘው ይሄን ደግሞ ለሊትር ለአንድ ሊትር አካፍሉት ችግር የለውም ለውጥ ስለማይመጣ ነው። 4.9 ሲካፈል ለ98 የምናገኘው 0.0 ስንት ነው ማለት ነው? 5 ሞል አገኘን። ይሄ ሞሉ ነው። ሞላሪቲውም ራሱ 0.05 ሞላር ይመጣ ማለት ነው። ሞላር መጥቶልናል። እንትኑን ደግሞ እንስራ በደንብ አድርገን ሞላሪቲውን እንስራው። ሞላሪቲው is equal to ሞል ኦፍ ሰልፈሪክ አሲድ H2SO4
ዲቫይድ ባይ ዋት ኪሎግራም ኦፍ ሶልቨንት ነው። ዴንሲቲው ስለተሰጠን ኪሎግራም ኦፍ ሶልቨንት ስላችሁ ፐር ሊትር ተብለናል። እዚህ ላይ 1 ሊትር ወተር 1 ኪሎግራም ነው ማለት ነው። ሶ ሞሉ ምን ያክል ነው? 0.05 ሞል አለ ሲካፈል የሶልቨንቷ አማውንት ምን ያክል ነው ማለት ነው? 1 ኪሎግራም ነው ማለት ነው። ስለዚህ ለ1 ኪሎግራም አካፍሉት የምናገኘው ራሱ 0.05 ሞላል ይሆናል ማለት ነው። ሶ ሞላሊቲ እና ሞላሪቲ ሁለቱ አፕሮክሲሜትሊ ኢኳል ናቸው ማለት ነው። እንደዚህ አይነት ጊቭን ሲሰጣችሁ ሶ መልሳችሁ ዴንሲቲው ዘሴም ከመጣ ሞላሪቲ እና ሞላሊቲ ተቀራራቢ ቁጥር ነው የሚኖራቸው ማለት ነው። ሶ መልሱ ኤ ነው ማለት ነው። ሌሎቹ ሊሆኑ አይችሉም። ሞላሊቲ እና ሞል ፍራክሽን አይገናኙም። ሞላሊቲ እና ሞል ፍራክሽን ዲፈረንስ አላቸው። ምክንያቱም ሞል ፍራክሽን ብዙ ጊዜ ከፍተኛ ቫልዩ ሊሆን የሚችለው 1 ነው። በቃ በጣም ትልቅ ተብሎ የሚጠራው ማለት 100% ከተባለ እንኳን ራሱ 1 ነው ልንለው የምንችለው። ደግሞ እዚህ ላይ 1 ደግሞ አይባልም የሶሉት ቫልዩ ስላለ ከ0.9 አካባቢ 98 አካባቢ ሆነ ብቻ ለአንድ የቀረበ ቁጥር ነው ከፍተኛ ሊኖራችሁ የሚችለው። ስለዚህ ሞላሪቲ ግን የተለያየ ነምበሮች ሊኖራችሁ ስለሚችል ሁለቱ ሊገናኙ አይችሉም። ሞላሪቲ እና ኖርማሊቲ አይገናኙም። ሞላሪቲ ምንድነው የሚሆነው ማለት ነው? ኖርማሊቲን ለኢኩቫለንት ነምበር ስታካፍሉ ነው የምታገኙት እና ትልቅ ዲፈረንስ አላቸው። ሶ መልሳችሁ ኤ ነው ማለት ነው። ኩዌስችን 94 ኢፍ ዘ ሞላሪቲ ኦፍ ሰልፈሪክ አሲድ ኢዝ ትሪፕልድ ኢት ኢዝ ኖርማሊቲ ቢካም ነው የሚለን። እዚህ ላይ በደንብ ማየት ያለብን ሰልፈሪክ አሲድ ሞላሪቲው ተሰጥቷችሁ ግን መጀመሪያ የነበረውን ኢኒሻል ሞላሪቲውን 3 እጥፍ ብናደርገው ኖርማሊቲው ምን ሊሆን ይችላል? መጀመሪያ ከነበረው ኖርማሊቲ በኋለኛው ኖርማሊቲ ምን ሊሆን ይችላል ነው የሚለን። ስለዚህ በመጀመሪያ ኖርማሊቲ እና ሞላሪቲ ምን አይነት ሪሌሽንሺፕ አላቸው? ኖርማሊቲዎች ዝኳቱ ሞላሪቲ ታይምስ ኢኩቫለንት ነምበር ነች ማለት ይቺ ለአሲድ ሃይድሮጂን ጋር ኢኳል ነች። ስለዚህ ኖርማሊቲ 1 which is equal to ሞላሪቲ 1 መልቲፕላይ ባይ ለሰልፈሪክ አሲድ 2 ሃይድሮጂን ነው ያለው 2 ትሉታላችሁ። ይህ ማለት 2 ታይምስ M1 ነው ማለት ነው። በሁለተኛ ደረጃ ሞላሪቲ 2 ተሰጥቶናል። ሞላሪቲ 2 ማለት 3 ታይምስ ዋት ሞላሪቲ 1 ነው። ስለዚህ የዚህኛው ኖርማሊቲ ደግሞ ሲሰራ ኖርማሊቲ 2 which is equal to ሞላሪቲ 2 መልቲፕላይ ባይ ምን ነው ማለት ነው 2 ነው የሚሆነው። ይህ ማለት 2M2 ነው። በት M2 ደግሞ ማለት 3M1 ነው ማለት ነው። መተካት እንችላለን። ኖርማሊቲ which is equal to 2M2 የተባለችሁት ስንት ነች ማለት ነው? 2M2 የተባልነው 3M1 ነው። ስለዚህ ይህ ማለት ምን ሆነ ማለት ነው? 6M1 መጣ ማለት ነው። ይሄኛው ኖርማሊቲ 6M1 ነው የመጣው። ኢን ተርምስ ኦፍ ኖርማሊቲ ግን ስቀይሩት በN1 ስገልጹት ሶ N2 which is equal to ምን ይመጣ ማለት ነው? 6M1 ሲካፈሏት ለ2M1 ብታረጉት ከምን ጋር እኩል ይመጣው ነው? ከ3N1 ጋር ኢኳል ይመጣ ማለት ነው። ምክንያቱም አንድ N1 ማለት 2M1 ነው። ስለዚህ ለ2M1 ብታካፍሉት N2 3N1 ይመጣ ማለት ነው። ስለዚህ ምን ሆነ ማለት ነው? ትሪፕል ይሆና ማለት ነው። ኮንሰንትሬሽኑን ትሪፕል ካደረጋችሁት ኖርማሊቲውም መጀመሪያ ከነበረው ጋር ትሪፕል ይሆና ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። ኩዌስችን 95 ሞል ፍራክሽን ዲፈር ፍሮም ፐርሰንቴጅ ኮምፖዚሽን ባይ ፋክተር ኦፍ ይለናል። ሞል ፍራክሽን እና ፐርሰንቴጅ ኮምፖዚሽን በምን አይነት ፋክተር ነው ልዩነታቸው ነው የሚለን። ስለዚህ ይሄን ለመስራት በመጀመሪያ አሲዩም ሶሊድ ኤ ኤንድ ሶልቨንት ቢ ቢኖራችሁ ሞል ፍራክሽን ኦፍ ኤ ማለት ምን ማለት ነው? ኤን ኦፍ ኤ ዲቫይድ ባይ ዋት ኤን ኦፍ ኤ ፕላስ ኤን ኦፍ ቢ ነው። እዚህ ላይ የምናገኘው ቁጥር ምንድነው ማለት ነው? ከአንድ ያነሰ ነምበር ነው የምናገኘው። ስለዚህ አሁን ይሄን ወደ ፐርሰንት ብትቀይሩት ሞል ፍራክሽን ፐርሰንት ብትቀይሩት ኤክስ ኦፍ ኤ መልቲፕላይ ባይ ዋት 100% ካደረጋችሁት ሞል ፍራክሽን ፐርሰንት ብለን እንጠራዋለን ማለት ነው። ሶ ሞል ፍራክሽን እና ፐርሰንት ያላቸው ፋክተር 100 ነው የሚሆነው ማለት ነው። ለምሳሌ ሞል ፍራክሽናችሁ 0.1 ከመጣ ይሄን በ100 ስታበዙት ወደ ፐርሰንት ሲቀይሩ 10% ይሆናል ማለት ነው። ሞል ፍራክሽን 0.9 ከመጣ በ100 ስታበዙት 90% ይሆናል ማለት ነው። ሶ ዘ አንሰር ኢዝ ምን ይሆናል ማለት ነው? ሲ ነው ማለት ነው። ኩዌስችን 96 which pair is least miscible due to polarity difference? A benzene and carbon tetrachloride, B methanol and water, C water and carbon tetrachloride, D ethanol and water ነው የሚለን። እንግዲህ miscible or
ኖት ሚሲብል እያልን የምንጠራቸው ኢሚሲብል ኤንድ ሚሲብል እያልን የምንጠራው ሶሊድ እና ሶልቨንት ፖላሪቲያቸው ሲለያይ ኢሚሲብል ነው የሚሆኑት። ፖላሪቲያቸው ግን ተመሳሳይ ከሆነ ሚሲብል ወይም አንደኛው ሰብስታንስ በላይኛው ሰብስታንስ ዲዞልቭ መሆን ይችላል ማለት ነው። ይሄኛው ጥያቄ which pair is what least miscible በቀላሉ ሶሊብል መሆን የማይችል አይደለም ደግሞ ኢሚሲብል የሆነው የትኛው ነው? ዲቱ ዋት ፖላሪቲ ዲፈረንስ አንዱ ፖላር ሌላኛው ነን ፖላር ሆኖ መሟሟት የማይችለው የትኛው ነው? ወይም በትንሽዬ ብቻ ዲዞልቭ ሊሆን የሚችለው የትኛው ነው የሚለን። ኤ ቤንዚን ኤንድ ካርበን ቴትራክሎራይድ ይለናል። ቤንዚን ካርበን ቴትራክሎራይድም ዘ ሴም ፖላሪቲ ነው ያላቸው፣ ሁለቱም ነን ፖላር ናቸው። ሶ ዲዞልቭ ኢች አዘር መሆን ይችላሉ። ቢ ሚታኖል ኢዝ ፖላር ቢኮዝ ኢት ኮንቴንስ ሃይድሮጅን ቦንዲንግ ኤንድ ኦልሶ ዋተር ኢዝ ፖላር። ይሄ ደግሞ በቀላሉ ሶሊብል ኢች አዘር ነው የሚሆኑት። ሲ ላይ ዋተር ኤንድ ካርበን ቴትራክሎራይድ ይለናል። ዋተር እዚህ ላይ በደንብ ማየት ያለብን ፖላር ሰብስታንስ ነው። ካርበን ቴትራክሎራይድ ግን ፖላር አይደለም ማለት ነው፣ ነን ፖላር ነው። ሶ አንላይክ ኢች አዘር ናቸው። አኮርዲንግ ቱ ዘ ፕሪንሲፕል ኦፍ ኬሚስትሪ ላይክ ዲዞልቭስ ላይክ፣ ተመሳሳይ በተመሳሳይ ይሟሟል። ፖላር ባይ ፖላር፣ ነን ፖላር ባይ ነን ፖላር። ስለዚህ ዋተር ኢዝ ፖላር፣ ካርበን ቴትራክሎራይድ ኢዝ ነን ፖላር። ሶ ኢሚሲብል ኢች አዘር ነው። መልሳችሁ ሊስት ሚሲብሉ ሲ ነው ማለት ነው። ዲ ላይ ኢታኖል ኤንድ ዋተር ይላቸዋል። ቦዛር ሃይድሮጅን ቦንድ ኮንቴን አድርገዋል ሞለኪሎቹ። በዚህ መሰረት ሁለቱም ደግሞ ፖላሮች ናቸው፣ ዲዞልቭ ኢች አዘር ማድረግ ይችላሉ። መልሱ ሲ ይሆናል ማለት ነው። Question 97 in test tube experiment zinc oxide react with dilute hydrochloric acid to form zinc chloride and water and react with sodium hydroxide solution to form sodium zincate. This behavior shows that zinc oxide is ነው የሚለን። እንግዲህ በመጀመሪያ ዚንክ ኦክሳይድ አለን። ዚንክ ኦክሳይድ ከሃይድሮክሎሪክ አሲድ ጋር ሪያክት ማድረግ ይችላል። እዚህ ላይም ደግሞ ሳልት ፕላስ ወተር ፎርም ማድረግ ይችላል። እንዲሁም ደግሞ ዚንክ ኦክሳይድ ከሶዲየም ሃይድሮክሳይድ ጋርም ሪያክት ማድረግ ይችላል ማለት ነው። እዚህ ላይም ሳልት ፕላስ ወተር መፍጠር ይችላል። እዚህ እንደምትመለከቱት አንድ ኦክሳይድ እንደ አሲድም እንደ ቤዝም አክት ካደረገ የሁለቱን ባህሪ ሚዝ ከሆነ አምፎተሪክ ኦክሳይድ ብለን እንጠራዋለን ማለት ነው። ስለዚህ ዚንክ ኦክሳይድ ከአሲድ ጋር ሪያክት ሲያደርግ ራሱ እንደ ቤዚክ ኦክሳይድ ቆጥሯ ማለት ነው። ዚንክ ኦክሳይድ ከሶዲየም ሃይድሮክሳይድ ጋር ሪያክት ሲያደርግ ራሱ እንደ አሲዲክ ኦክሳይድ ቆጥሯ ማለት ነው። ሁለቱን ባህሪ ስላሳየ አምፎተሪክ ኦክሳይድ ብለን እንጠራዋለን ማለት ነው። ኮመን ብለን የምንጠራቸው አምፎተሪክ ኦክሳይዶች አሉ። አንደኛው ዚንክ ኦክሳይድ ነው። ሁለተኛው አልሙኒየም ኦክሳይድ ነው። ሶስተኛው ቦሮን ኦክሳይድ ነው ማለት ነው። እንደነዚህ አይነት ኦክሳይዶች ምን አይነት ኦክሳይድ ናቸው ማለት ነው? አምፎተሪክ ኦክሳይድ ናቸው። ሊድ ኦክሳይድም ሌላኛው ነው ማለት ነው። ሶ መልሳችን ቢ ነው ማለት ነው። Question 98 a student observes that sodium chloride solution conducts electricity but does not change the color of litmus paper, indicating that sodium chloride is A strong base, B an acidic oxide, C a neutral salt, D an amphoteric compound የሚለን ሶዲየም ክሎራይድ ብለን የምንጠራው ሳልት አለ ወይም ቴብል ሳልት ብለን የምንጠራው ማለት ነው። ይህ ሳልት ኤሌክትሪክ ኮንዳክት ማድረግ ይችላል ሞልተን ስቴት ያለም ደግሞ ሶሉሽን ፎርም ቢኮዝ ኢት ኢዝ አዮኒክ ኮምፓውንድ ኢን ዘ ፎርም ኦፍ ሶሉሽን አለም ደግሞ ሞልተን ስቴት ፍሪ ሞባይል ካታየን እና አናየን ይኖረዋል። በእነዚህ ምክንያት ደግሞ ኤሌክትሪክ ኮንዳክት ማድረግ ይችላል። ነገር ግን ይሄ ከሊትመስ ፔፐር ጋር በሚገናኝበት ጊዜ ምንም አይነት ከለር ቼንጅ አያመጣም። የአሲዲክ ወይም የቤዚክ ባህሪ አያሳይም ማለት ነው። ስለዚህ ሶዲየም ክሎራይድ ምን አይነት ሳልት ነው የሚለን። ይህንን ለመረዳት አንደኛ ሶዲየም ክሎራይድ የተሰራው ከሶዲየም ሃይድሮክሳይድ ስትሮንግ ቤዝ ኤንድ ከሃይድሮክሎሪክ አሲድ HCl ነው የተሰራው። ቦዝ አር ስትሮንግ ሰብስታንስ ናቸው። ሶዲየም ሃይድሮክሳይድ ስትሮንግ ነው፣ ሃይድሮክሎሪክ አሲድ ኦልሶ ስትሮንግ ነው ማለት ነው። ስለዚህ ሁለቱ ስትሮንጎች ስለሆኑ የሚፈጠረው ሳልት ኒውትራል ሳልት ነው ማለት ነው። ኤ ስትሮንግ ቤዝ፣ ቢ አናሲዲክ ኦክሳይድ ብላችኋል። ሶ ዘ አንሰር ኢዝ ምን ይሆናል ማለት ነው? ሲ ነው ማለት ነው። Question 99 baking soda or sodium bicarbonate which is chemically known as sodium hydrogen carbonate and it is used in cooking to make what bread rise react with acid in the laboratory to produce carbon dioxide gas showing that it is what a basic salt, neutral salt, an acidic oxide, an amphoteric oxide ይላቸዋል። ሶዲየም ካርቦኔት ብለን የምንጠራው ሳልት ይህ ሳልት ማለት ነው ብዙ ጊዜ
ኩኪንግ ላይ ቱ ሜክ ዋት ብሬድ ራይስ ዳቦ ወይም ሊጥ እንደ እርሾነት የሚያገለግልበት ታይም አለው ማለት ነው። ሶ ይህ ሳልት ከምን ጋር ሪያክት ቢያደርግ ከአሲድ ጋር ሪያክት ቢያደርግ ማለት ነው ምን ፎርም ማድረግ ይችላል? ካርቦን ዳይኦክሳይድ ሪሊዝ ማድረግ ይችላል። ስለዚህ ይህ ሳልት ኔቸሩ ምንድን ነው? ከአሲድ ጋር ሪያክት ማድረግ የሚችል ሰብስታንስ ምን አይነት ባህሪ ያለው ነው? የቤዚክ ኔቸር ያለው ሰብስታንስ ነው ማለት ነው። ስለዚህ ሶዲየም ባይካርቦኔት የተሰራው ከሶዲየም ሃይድሮክሳይድ ስትሮንግ ቤዝ እና ከዊክ አሲድ ካርቦኒክ አሲድ ነው ማለት ነው። ሶ ሳልቱ ቀጥታ የጠንካራውን ሰብስታንስ ባህሪ ስለሚይዝ ሶዲየም ባይካርቦኔት ምን አይነት ሳልት ነው ማለት ነው? ቤዚክ ሳልት ነው ማለት ነው። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። Question number 100. In agriculture, ammonium sulfate is widely used as what? Nitrogen fertilizer because it supplies essential nutrients to plant. And in the laboratory, it is classified as ammonium sulfate in NH4 the whole 2 ለፈርቲላይዘር ፐርፐዝ ይውላል ማለት ነው። ሰልፈርንም እንዲሁም ደግሞ ናይትሮጅንን ለፕላንት እንዲያገለግሉ ወይም እንደ ፉድነት እንዲያገለግሉ የሚጠቅም ፈርቲላይዘር ታይፕ ነው። ሶ ይህ ሳልት አሲዲክ ነው ቤዚክ ነው ወይስ ኒውትራል ነው የሚለን መልሳችሁ የሚሆነው ይህ ሳልት የተፈጠረው አንደኛ ከስትሮንግ አሲድ ከሆነ ከሰልፈሪክ አሲድ እና ዊክ ቤዝ ከሆነ ከአሞኒያ ነው ማለት ነው። ስለዚህ የጠንካራውን ባህሪ ይሄኛው ስትሮንግ ነው በደንብ ይሄኛው ደግሞ ምንድነው ማለት ነው ዊክ ነው ማለት ነው። ሶ የጠንካራውን ሰብስታንስ አሲድ ወይም ቤዝ ባህሪ ነው የሚይዘው፣ አሲዱ ነው ጠንካራው። ስለዚህ ይህ ሳልት አሲዲክ ሳልት ነው ማለት ነው። አሲዲክ ሳልት ነው ማለት ነው። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። Question number 101. According to the Bronsted-Lowry theory, a base is defined as እንግዲህ ስለ አሲድ ቤዝ ኮንሴፕት ስትማሩ ሶስት አይነት ዴፊኒሽኖች አሉ። የመጀመሪያው አርሄነስ አሲድ ቤዝ ዴፊኒሽን ነው። ሁለተኛው እንደገና ደግሞ ብሮንስቴድ-ሎሪ አሲድ ቤዝ ዴፊኒሽን ነው። ሶስተኛው ሊውስ አሲድ ቤዝ ዴፊኒሽን አለ። ሶ አኮርዲንግ ቱ ብሮንስቴድ-ሎሪ theory or acid base concept, a base is defined as a proton donor, B an electron pair donor, C a proton acceptor, D an electron pair acceptor ይለናል። ስለዚህ መልሳችሁ በብሮንስቴድ-ሎሪ ዴፊኒሽን መሰረት ቤዝ ብለን የምንጠራው ፕሮቶን አክሴፕተር ነው። ይሄ ምን አክሴፕት ያደርጋል? ፕሮቶንን ማለት ነው። ስለዚህ እስቲ በኤግዛምፕል መመልከት ትችላላችሁ። አሲም ዚስ ዋን አሞኒያ ሪያክት ዊዝ ሃይድሮክሎሪክ አሲድ ብትባሉ ሃይድሮጅኗን አሞኒያ ይወስዳታል። ስለዚህ አሞኒያ ቤዝ ነው፣ ይሄኛው ደግሞ አሲድ ነው ማለት ነው። ምን ፎርም ማድረግ ይቻላል ማለት ነው? NH4 ክሎራይድን ፎርም ማድረግ ይቻላል ማለት ነው። ስለዚህ ፕሮቶን አክሴፕተር ማለት ትችላላችሁ። አሲድ ደግሞ ፕሮቶን ዶነር ነው ማለት ነው። In an ionic bond, electrons are A shared equally between atom, B transferred from one atom to another, C shared unequally between atoms, D completely absent ነው የሚለን። ስለዚህ አናዮኒክ ቦንድ ብለን የምንጠራው ምንድናቸው? ኤሌክትሮን ትራንስፈር የሚካሄድበት ነው። ፍሮም ሜታል ቱ ዋት ነን ሜታል ሰርፌስ ነው። ከሜታል ወደ ነን ሜታል በደንብ ማየት ያለብን ትራንስፈርድ ፍሮም ዋን አተም ቱ አናዘር አተም ነው የሚለን። ስለዚህ ለምሳሌ ካልሽየም ሪያክት ዊዝ ኦክሲጅን ብትባሉ ካልሽየም 2 ኤሌክትሮኖች አሉት፣ ኦክሲጅን ደግሞ 6 ኤሌክትሮን ነው ያለው። ሶ እነዚህ 2 ኤሌክትሮን ቀጥታ ለኦክሲጅን ተሰጥተው ምን ፎርም ማድረግ ይቻላል? ካልሽየም ፕላስ 2 እንዲሁም ደግሞ ኦክሲጅን ባለ 8 ኤሌክትሮን ነው ማለት ነው። ስለዚህ እዚህ ላይ የሚያሳየን ትራንስፈሪንግ ኦፍ ኤሌክትሮን ፍሮም ሜታል ቱ ነን ሜታል ነው የሚሆነው ማለት ነው። ሶ ዘ አንሰር ኢዝ ትራንስፈርድ ፍሮም ዋን አተም ቱ አናዘር አተም ቢ ነው መልሱ ማለት ነው። Question 103. What will happen to the equilibrium position of hydroxide ion are added to the solution of acetic acid? Here the solution of acetic acid dissolved in water give us what? acetate ion plus hydrogen plus ion ነው። ጥያቄው ምንድነው? ኢኩሊብሪየሙ ምን ሊሆን ይችላል? ምን ስናደርግበት? OH ማይነስ አዮንን አድ በምናደርግበት ጊዜ ነው የሚላል። ይህን ለማወቅ ይሄኛው ሰብስታንስ አሲድ ነው፣ ይሄኛው ደግሞ ቤዝ ነው፣ ይሄኛው ሌላ አሲድ ነው ማለት ነው። ሶ OH ማይነስ ደግሞ ራሱን ችሎ ቤዝ ነው። ይህ ቤዝ ሃይድሮጅንን ኮንሱም ያደርግና ሃይድሮጅን ፕላስ ሪአክት ዊዝ OH ማይነስ ይሆንና ወተርን ፎርም ያደርጋል ማለት ነው። ወተር ደግሞ ከማን ጋር ሪአክት ያደርጋል?
ከCH3 COO ማይነስ ጋር ሪአክት ያደርግና አሴቲክ አሲድን ፎርም ማድረግ ይችላል ማለት ነው። ስለዚህ ፎርሜሽን ኦፍ አሴቲክ አሲድ የሚያሳየን ፍሮም ዋት ራይት ቱ ሌፍት ነው የምንመለከተው። ሶ ኢኩሊብሪየሙ ሽፍት ቱዋርድስ ሌፍት ነው የሚሆነው። ሶ ኢኩሊብሪየም ሽፍት ቱ ዘ ሌፍት ዘ አንሰር ኢዝ ኤ ይሆናል። ዘ ሶሉሽን ቢካም ሞር አሲዲክ ይላቸዋል። ኖ ቤዝ እየተጨመረ ሞር ቤዚክ ነው የሚሆነው። ኢኩሊብሪየም ሽፍት ቱ ዋት ዘ ራይት ያ ደግሞ አይሆንም። ዲ ላይ ኖ ቼንጅ ኦከር ነው የሚለን። ሶ ዘ አንሰር ኢዝ ኤ። ኩዌስችን 104 ዋት ኢዝ ዘ ኮንጁጌት ቤዝ ኦፍ ካርቦኒክ አሲድ ነው የሚለን። እንግዲህ ሰርቴን ሰብስታንስ ተሰጥቷችሁ ኮንጁጌት ቤዙን ለማወቅ ከፈለጋችሁ የምታደርጉት አንድ ሃይድሮጅን መቀነስ ብቻ ማይነስ 1 ሃይድሮጅን አድርጉለት። ስለዚህ ምን ታገኛላችሁ? HCO3 ማይነስ አገኛለሁ። ስለዚህ ባይካርቦኔት አዮን ኢዝ ኤ ኮንጁጌት ቤዝ ኦፍ ካርቦኒክ አሲድ ሆና ማለት ነው። ስለዚህ መሳችሁ HCO3 ማይነስ ነው ማለት ነው። ሶ ዘ አንሰር ኢዝ ኤ ይሆናል። ኩዌስችን 105 which of the following best describe metallic bonding ነው የሚለን። ሜታሊክ ቦንዲንግ ማለት እንግዲህ ቦንድ ፎርምድ ባይ ዲሎካላይዜሽን ኦፍ ኤሌክትሮን ነው። በሜታሊክ ቦንድ ጊዜ ፍሪሊ ሞባይል ኤሌክትሮን አለ። ምክንያቱም the other name of metallic bonding ምንድነው የሚሆነው? ሲ ኦፍ ኤሌክትሮን ነው የሚባለው። የኤሌክትሮን ባህር ነው የሚባለው። ፍሪሊ ሞባይል ኤሌክትሮን አለው። due to the presence of freely mobile electron metals can conduct electric current ሜታልስ ኢዚሊ ማሌብል ቴክታይል ናቸው። ስለዚህ ምርጫዎቹን እንመልከት። ኤ ላይ ኤሌክትሮንስ አር ሸርድ ኢኳሊ ቢትዊን አተም፣ ይህ ነን ፖላር ሰብስታንስ ለማለት ነው። ቢ ኤሌክትሮንስ አር ትራንስፈርድ ፍሮም ዋን አተም ቱ አናዘር፣ ይሄ ደግሞ አዮኒክ ቦንድ ለማለት ነው። ሲ ኤሌክትሮንስ አር ዲሎካላይዝድ ኤንድ ፍሪሊ ሙቭ ስሩአውት ዘ ሜታል ይለናል። ሶ ዘ አንሰር ኢዝ ሲ። ዲ ኤሌክትሮንስ አር ሎካላይዝድ አራውንድ ኢች አዘር፣ ይሄ ደግሞ ሎካላይዝድ ቦንድ ሊኖረው የሚችለው አዮኒክ ሶሊዶች ናቸው። ስለዚህ መልሱ ሲ ነው ማለት ነው። Question 106 given a 0.1 molar solution of weak acid Ka value የተሰጥቷቸዋል what is the approximate pH of the solution ነው የሚለን። ሶ ይሄን ለመስራት first you have to find ሁለት ነገሮች ብቻ ከተሰጣችሁ Ka እና initial concentration of the acid ከተሰጣችሁ እናንተ concentration of hydronium ion ትሉና under radical of what Ka times concentration of the acid ኢኒሻሊ ያላችሁን ትጠቀማላችሁ ማለት ነው። ይህ ማለት Ka 1.8 ታይምስ ዘ ፓወር ኦፍ -5 ነው። ኢኒሻል ኮንሰንትሬሽኑ ደግሞ 0.1 ሞላር ነው ማለት ነው። ሶ ይህንን ከራዲካል በሚመጣበት ጊዜ ወይም 1.8 ታይምስ ዘ ፓወር ኦፍ -6 ከራዲካል ስታወጡ 1.32 ታይምስ ዘ ፓወር ኦፍ 3 ይመጣል ማለት ነው። -3 ይወጣል። ስለዚህ ይህን ወደ ሎግ ሲቀይሩ pH which is equal to negative logarithm of what concentration of hydronium ion ይሆናል። this means minus log of concentration of hydronium ion 1.2 times the power of -3 ነው ይመጣልን። ይህ ማለት ደግሞ 2.87 ይመጣ ማለት ነው። መልሳችሁ ኤ ነው ማለት ነው። question 107 what types of intermolecular force is responsible for the high boiling points of water ነው የሚለን። እንግዲህ ወተር ሃይ ቦይሊንግ ፖይንት እንዲኖረው ያደረገው ለየት የሚያደርገው ተሰጥኦ አለ ማለት አነስተኛ ሞለኪውላር ማስ ያለው ከፍተኛ ቦይሊንግ ፖይንት አለው። ይህ እንዲሆን ያደረገው ነገር ምንድነው የሚላችሁ? መልሳችሁ ሃይድሮጅን ቦንድ ነው የሚሆነው ማለት ነው። ቢትዊን ወተር ሞለኪል ስትሮንግ የሆነ ኢንተርሞለኪውላር ፎርስ አለ። ይህ ኢንተርሞለኪውላር ፎርስ ደግሞ ሃይድሮጅን ቦንድ ይባላል ማለት ነው። ሶ ዘ አንሰር ኢዝ ምን ይሆናል ማለት ነው? ሲ ነው ማለት ነው። ለንደን ዲስፐርሽን ነን ፖላር ነው። አዮኒክ ሰብስታንስ ላይ ነው። ሃይድሮጅን ቦንዲንግ አሁን የነገርኳችሁ ነው። ወተር ለየት ያለ ቦይሊንግ ፖይንት እና መልቲ ፖይንት እንዲኖረው ያደረገው ይሄ ነው። ዲ ላይ ዳይፖል ኢንተራክሽን ይላቸዋል። ሶ የተሻለ መልሳችሁ ሲ ይሆናል ማለት ነው። question 108 why does a buffer solution resist change in pH because ይላል። እንግዲህ በፈር ሶሉሽን ብለን የምንጠራው it is a solution which contains what ኮንጁጌት ቤዝ ኤንድ ኮንጁጌት አሲድን የያዘ ነው። በአንድ ነው አሲድ ኮንቴንት የያዘ እንዲሁም ደግሞ ቤዚክ ኮንቴንትን የያዘ ነው። ለምሳሌ ዊክ አሲድ ኤንድ ኢትስ ሳልት። ስለዚህ ዊክ አሲዱ አሲዩም ፎርሚክ አሲድ ቢኖራችሁ ይህ አሲድ የራሱ ሳልት ላይክ ሶዲየም አሴቴት ሲኖር ኮንጁጌት ቤዝ ይኖረዋል ማለት ነው። ስለዚህ በዚህ ምክንያት በፈር ፒኤች እንዳይጨምርና እንዳይቀንስ ሬዚስት የሚያደርግ ሶሉሽን ይሆናል ማለት ነው። ይህ ደግሞ እንዳይጨምርና እንዳይቀንስ ያደረገው ነገር ምንድነው ማለት ነው? በፈር ሶሉሽን ኮንቴንስ ቦዝ አሲድ ኤንድ
ቤዝንና አሲድን በአንድ አጣምሮ ስለያዘ ነው። ኤ it contains only strong acid, B it contains weak acid and its conjugate base ይላችኋል። ይሄ ቢ ላይ ያለው ትክክለኛ መልስ ነው ማለት ነው። ሲ it's prevent ionization of water ይላችኋል። ዲ ላይ it absorb all added ion ይላችኋል። so the answer is B ነው። question 109 which of the following is not a buffer system? A solution containing roughly equal concentration of እንግዲህ ላይ which of the following is not a buffer system ነው የሚለን a solution containing roughly equal concentration of የትኛው ነው በፈር ሶሉሽን መፍጠር የማይችለው ነው የሚለን ቼክ ማድረግ እንችላለን እያንዳንዳቸውን። የመጀመሪያው ፍሎራይድ አዮን ኤንድ ሃይድሮፍሎሪክ አሲድ ይላቸዋል። ፍሎሪን ማይነስ እና ሃይድሮፍሎሪክ አሲድ የስ ዊክ አሲድ ኢትስ ኮንጁጌት ቤዝ በፈር መፍጠር ይችላል። ፒ ላይ ብሮማይድ አዮንስ ኤንድ ሃይድሮብሮሚክ አሲድ ይላቸዋል። ቢአር ማይነስ እና ኤችቢአር ነው። ይህ ደግሞ ስትሮንግ አሲድ ኤንድ ኢትስ ኮንጁጌት ቤዝ ነው። ይሄ ደግሞ አይፈጥርም። ሲ ላይ ፎስፌት አዮን ኤንድ ሃይድሮጅን ፎስፌት ነው የሚለን ፒኦ4 ማይነስ 3 እና ኤችፒኦ4 ማይነስ 2 ዊክ አሲድ ኤንድ ኢትስ ኮንጁጌት ቤዝ ይሄ በፈር መሆን ይችላል። ዲ ፎስፎሪክ አሲድ ኤንድ ዳይሃይድሮጅን ፎስፌት ፎስፎሪክ አሲድ ይሄ ይኖረናል። የሱ ኮንጁጌት ቤዝ ደግሞ ዳይሃይድሮጅን ፎስፌት አለ ማለት ነው። ዊክ አሲድ ኤንድ ኢትስ ኮንጁጌት ቤዝ ሶ መልስ ሊሆን የማይችለው ስትሮንግ አሲድ እና ኢትስ ኮንጁጌት ቤዝ ሶ ዘ አንሰር ኢዝ ቢ መሆን የማይችለው በፈር መስራት የማይችለው ይሄ ብቻ ነው። ሌሎቹ መስራት ይችላሉ ማለት ነው። question 110 which of the following can be mixed in water to produce በፈር ሶሉሽን ይለናል። አሁን እንደነገርኳችሁ በፈር ሶሉሽን ፎርም የሚደረገው ከምንድነው ማለት ነው ዊክ አሲድ ኤንድ ኢትስ ሳልት ሊሆን ይችላል። አለም ደግሞ ዊክ ቤዝ ኤንድ ኢትስ ሳልት ሊሆን ይችላል ማለት ነው። ኤ ላይ የተሰጠ ምንድነው እዚች ላይ ፐርክሎሪክ አሲድ ኤንድ ሶዲየም ፐርክሎሬት ነው። ፐርክሎሪክ አሲድ ስትሮንግ አሲድ ስለሆነ በፈር መስራት አይችልም ማለት ነው። ቢ ናይትሪክ አሲድ ይህም ስትሮንግ አሲድ ነው፣ በፈር መስራት አይችልም። ፎስፈሪክ አሲድ ይችላል፣ ዊክ አሲድ ኤንድ ኢትስ ሳልት ስለሆነ። ሃይድሮክሎሪክ አሲድ ስትሮንግ አሲድ ነው ኤንድ ኢትስ ሳልት በፈር መስራት አይችልም ማለት ነው። ሶ ዘ አንሰር ኢዝ ሲ። question 111 3 acid HA HB HC have the following Ka value ስለዚህ ሶስት አሲዶች ተሰጥቶናል። Ka ቫልዩአቸው ደግሞ HA የሚባለው 1 times the power of -5 ነው። HB የሚባለው ደግሞ 2 times the power of -5 ነው። HC 1 time 10 the power of -6 ነው። what is the correct order of increasing acid strength weakest first ነው የሚለን። ስለዚህ ይሄን ለማወቅ ላርጅ Ka ያለው ስትሮንግ ነው ማለት ነው። የተሻለ Ka ያለው ሪሌቲቭሊ ስትሮንግ ነው። ስሞል Ka ያለው ደግሞ ምንድነው ማለት ነው ዊክ ነው ማለት ነው። ዊክ አሲድ ነው ማለት ነው። በዚህ መሰረት ትንሽ Ka ያለው HC ነው። HC ሌስ ዛን ከማን ነው ማለት ነው። በሁለተኛ ደረጃ ትንሽ ያለው HA ነው። HA ሌስ ዛን ዋት HB ይሆናል ማለት ነው። ስለዚህ HC HA HB the answer is C። question 112 a pK value of 3 acid X, Y and Z are 4.5, 3.5 and 6.5 respectively. ስለዚህ which of the following represent the correct order of acid strength ነው የሚለን። ይሄን ለማረጋገጥ X የተባለው 4.5 ነው። Y የተባለው ደግሞ 3.5 ነው። እንዲሁም ደግሞ እዚህ ላይ Z ብለን የጠራናት ደግሞ 6.5 ነች ማለት ነው። ስለዚህ ስትሬንግዙን ለማወቅ ፒኬኤው ተሰጥቶናል። ይሄ ፒኬኤ ነው እዚያ የተቀመጠልን። እኛ ወደ ኬኤ ስንቀይር ኬኤ which is equal to 10 the power of minus ፒኬኤ ይሆናል ማለት ነው። ስለዚህ 10 the power of minus 4.5 ይኖራቸዋል። እንዲሁም ደግሞ 10 the power of minus 3.5 አለ። 10 the power of minus ምን ይኖራል ማለት ነው 6.5 አለው። ከነዚህ መካከል ትልቁ ቁጥር ማንኛው ነው ማለት ነው 10 the power of minus 3.5 ነው። ስለዚህ ኤክስ ዋይ ላይ ስትመጡ የዋይ ዋጋ የተሻለ ምን አለው ማለት ነው አሲዲቲ አለው ማለት ነው። ሶ ጥያቄው ከትንሽ ወደ ትልቅ ብንመለከት አይደል ነው ከትልቅ ወደ ትንሽ ብናይ ኤክስ ግሬተር ዛን ዋይ ዋይ ግሬተር ዛን ዚ ይለናል። በደንቢው ማን ከማን እንደሚበልጥ እንመልከት። ኤክስ ስንት ነው ያለው? የኤክስ ዋጋ 4.5 የዋይ ዋጋ 3.5 ነው ወይም 10 the power minus 4.5 ነው ማለት ነው። ይሄኛው ለምሳሌ የማን ዋጋ ነው ማለት ነው? የኤክስ ዋጋ ነው ማለት ነው። ይሄኛው የማን ዋጋ ነው ማለት ነው?
የዋይ ዋጋ ነው ማለት ነው። ይሄኛው የዚ ዋጋ ነው ማለት ነው። ሶ ከሁሉም ትልቁ ማን ነው ማለት ነው? ዋይ ነው ማለት ነው። ስለዚህ የምናደርገው ዋይ ግሬተር ዳን ኤክስ ግሬተር ዳን ምን ማለት እንችላለን ማለት ነው? ዚ ማለት እንችላለን። ዋይ ግሬተር ዳን ኤክስ ግሬተር ዳን ዚ። ሶ the answer is C. Question number 113. In an electrolytic cell containing concentrated aqueous solution of sodium chloride, if inert electrodes are used, which product is formed ነው የሚለን። ስለዚህ ኮንሰንትሬትድ የሆነ aqueous solution form of sodium chloride በሚኖርበት ጊዜ እዚ ላይ ሶዲየም ክሎራይድ ዲዞልቭ ኢን ዋተር ግን የምታገኙት ሶሉሽን ሶዲየም ፕላስ አይን ኢን አኳ ፕላስ ዋት ክሎሪን ማይነስ ኢን አኳ ነው ማለት ነው። ራሱ ወተር ደግሞ ሌላ አዮኖች ይኖሩታል። ሃይድሮጅን ፕላስ አየን እና OH ማይነስ አየን አላቸው። ሶሉሽናችን ምንድነው ማለት ነው? ኮንሰንትሬተር ነው። ኮንሰንትሬተር ከሆነ የካቶድ ፕሮዳክት ሁለት ነገሮች አሉ ካቶድ ላይ የምናያቸው። አንደኛ ሶዲየም ፕላስ አየን እና ሃይድሮጅን ፕላስ አየን ናቸው ወደ ካቶድ መምጣት የሚችሉት። ፕሪፈረንሻሊ ማን ዲስቻርጅ እንደሚደረግ እናያለን። አኖድ ላይ ደግሞ ሁለት አዮኖች ይኖራሉ። ምንና ምን? ክሎሪን ማይነስ አየን እና OH ማይነስ አዮን አለ ማለት ነው። ሶ ካቶድ ላይ ከሃይድሮጅን እና ከሶዲየም ፕሪፈረንሻል ዲስቻርጅ የሚሆነው በቅድሚያ ሃይድሮጅን ነው ማለት ነው። ስለዚህ ካቶድ ሪአክሽን ማን ይመርጣል ማለት ነው? ቱ ሞል ኦፍ ሃይድሮጅን አፍተር ጌይን ቱ ኤሌክትሮን ምን ፎርም ያደርጋል ማለት ነው? ሃይድሮጅን ጋዝ እንደ ፕሮዳክት ይሆናል ማለት ነው። አኖድ ላይ ስመጡ ደግሞ እዚ ላይ ክሎሪን እና OH ማይነስ አላቸው። ፕሪፈረንሻሊ ዲስቻርጅ የሚሆነው OH ማይነስ ነበር። ግን ይሄ ሶሉሽን ኮንሰንትሬተር ስለሆነ እዚ ላይ የሚመረጠው ክሎሪን ጋዝ ነው ማለት ነው። የአኖዱን ፕሮዳክት አፌክት ያደርገዋል ማን? ኮንሰንትሬሽን። ስለዚህ ኤሌክትሮላይታችሁ ሃይሊ ኮንሰንትሬተር ከሆነ አኖድ ላይ የሚኖረው ሃላይድ ላይክ ብሮሚን፣ አዮዲን፣ ክሎሪን አይነት ነገር ከሆነ በቅድሚያ ዲስቻርጅ የሚሆኑት እነዚህ ሰብስታንስ ናቸው ማለት ነው። ሶ አኖድ ላይ ምን ይኖረናል ማለት ነው? ቱ ሞል ኦፍ ክሎሪን ማይነስ አፍተር ሉዚንግ ቱ ኤሌክትሮን ክሎሪን ጋዝን ፎርም ማድረግ ይቻላል ማለት ነው። ስለዚህ ፕሮዳክታችሁ ክሎሪን ጋዝ እና ሃይድሮጅን ጋዝ ነው ማለት ነው። ክሎሪን ጋዝ እና ሃይድሮጅን ጋዝ። ሶ ዘ አንሰር ኢዝ ዋት? ሲ ነው የሚሆነው። ሶ መልሳችን ሲ ማለት እንችላለን። ኩዌስችን 40 ካልኩሌት ዘ ኤሌክትሮሞቲቭ ፎርስ ኦፍ ኤ ኮንሰንትሬሽን ሴል ዛት ሚንስ አኖድ እና ካቶድ የያዘ ኮንሰንትሬሽን ሴል አላችሁ። አኖድ ላይ ኮፐር ወደ ኮፐር ፕላሱ የሚቀየርበት የኮፐር ፕላሱ አዮን ደግሞ 0.1 ሞላር ቢሆን እዚ ላይ ደግሞ የምታየው ካቶድ ላይ ኮፐር ፕላሱ ወደ ኮፐር ሶሊድ የተቀየረበት አለ ማለት ነው። ሰው ኮንሰንትሬሽን ሴሉን ካልኩሌት አድርጉ ነው ማለት ዚስ ዋን ኢዝ አኖድ፣ ይሄኛው እንደጋ ደግሞ ምንድነው ማለት ነው? ካቶድ ነው ማለት ነው። ስለዚህ ኮንሰንትሬሽን ሴል ላይ ሲሰሩ ኢሲኤል which is equal to ኢሲኤል ስታንዳርድ ማይነስ 0.0592 ኦቨር ኤን ሎግ ኦፍ ኪው ይሆናል ማለት ነው። ወይንም ኬ ማለት እንችላለን። ስለዚህ ኢሲኤል ስታንዳርድ ብለን የምንጠራው የኮፐር የግሉ 0.34 ቮልት ነው ሪዳክሽን ፖቴንሻሉ። አኖድም ካቶድም ኮፐር ስለሆነ ኢሲኤል ስታንዳርድ ምን ይሆናል ማለት ነው? ዜሮ ይመጣላችኋል። ኢሲኤል ስታንዳርድ ዜሮ። ለምን? አኖድና ካቶድ ዲፈረንሳችሁ ዜሮ ስለሚመጣ ነው ማለት ነው፣ ኮፐር ብቻ ስለሆነ። ስለዚህ ምን ማድረግ ትችላላችሁ ማለት ኤ ኦፍ ካቶድ አት ስታንዳርድ ኮንዲሽን ማይነስ ኤ ኦፍ ዋት አኖድ ነው የምትሉት። ሁለቱም ላይ ይሄኛው ካቶዱ 0.34 ቮልት ነው፣ አኖዳችሁም 0.34 ቮልት ነው፣ አይቀየርም። ስለዚህ ዜሮ ነው ይሄ ፓርት ያላችሁ። ስለዚህ ኢሲኤል ምን ላይ ብቻ ዲፔንድ ይሆናል? ኮንሰንትሬሽን ላይ ብቻ። ለዛ ነው ኮንሰንትሬሽን ሴል የተባለው። ስለዚህ ኔጌቲቭ 0.0592 ኦቨር ኤን ናችሁ ሁለት ነው። ሎግ ኦፍ ኬ ተብላችኋል። ኬ ማለት ደግሞ ፕሮዳክት ኮንሰንትሬሽን ኦቨር ሪአክታንት ኮንሰንትሬሽን ነው። ግን እኛ የምንሰራው አኖድ ኦቨር ካቶድ ብለን ነው የምንሰራው ማለት ነው። አኖድ ኦቨር ካቶድ። ስለዚህ አኖድ እዚቻ በደንብ ያዙ። አኖድ ኦቨር ዋት ካቶድ ነው የምትሉ ማለት ነው። ስለዚህ ኢሲኤል ስታንዳርድ ምን ይመጣ ማለት ነው? ኢሲኤል ስታንዳርድ 0.0592 ኔጌቲቭ ነው ማለት ነው። ኦቨር 2 ትሉና ሎግ ኦፍ አኖዳችሁ 0.1 ነው ሲካፈል ለ0.01 ይሆናል። ይህ ማለት ደግሞ 10 እንደማለት ነው። 10 ይመጣላችኋል ከሎግ ውስጥ እንዳለ። ሎግ ኦፍ 10 ደግሞ 1 ነው የሚሆነው ማለት ነው። በዚህ መሰረት ምን አላችሁ ማለት ኢሲኤል ስታንዳርድ which is equal to 0.592 ኦቨር 2 ነው። ይህ ማለት 0.0295 ይመጣላችሁ ማለት ነው። ሶ ዘ አንሰር ኢዝ
ምን ይሆናል? ለዚህ ጥያቄ መልሳችሁ ኤ ነው የሚሆነው ማለት ነው። ይሄን አቃሉ 0.0592 ለሁለት ስታካፍሉ 0.0295 ማግኘት እንችላለን ማለት ነው። ሶ ዘ አንሰር ኢዝ ኤ። Question 115 if 3.86 times the power of 4 coulomb electric current pass through a solution containing iron plus 3 iron, how many mole of iron are produced ነው የሚለን። ስለዚህ እዚህ ላይ አማውንት ኦፍ ቻርጅ ኪው ተሰጥቷቸዋል። ምን ያክል ነው የተሰጣችሁ? 3.86 ታይምስ ዘ ፓወር ኦፍ 4 ኮለምፕ ነው። ሌላኛ የተሰጠን ደግሞ አይረን ሰብስታንስ ነው። እዚህ ላይ አይረን ሜታል ነው ያለን። አይረን ሜታል ፕላስ 3 ነው የተባል ነው። ጥያቄው how many mole of iron are produced ነው የሚለን። ሶ ይሄን ለመስራት ምን ማድረግ ትችላላችሁ? ማስ ኦፍ አይረን ዲፖዚትድ አት ካቶድ which is equal to molecular mass of iron times q over nf ማለት እንችላለን። ይህ ማለት ማስ ኦፍ አይረን which is equal to molecular mass 56 ግራም ነው። multiply by q ማለት ደግሞ 3.86 times the power of 4 እንደማለት ነው። divide by n-አችን 3 ነው። አይረን ፕላስ 3 9650 ኮለምፕ ይመጣል። እዚህ ላይ የምናገኘው ማስ ኦፍ አይረን ምን ያክል ይሆናል ማለት ነው? ማስ ኦፍ አይረን which is equal to 7.28 ግራም አገኘ ማለት ነው። ይሄንን ግራም ደግሞ ወደ ሞል መቀየር ነው። ይህ ማለት ሞል ኦፍ አይረን which is equal to what ማስ ኦፍ አይረን አሁን ያገኘነው ሲካፈል ለሞሌኪላር ማስ ኦፍ አይረን ይሆናል ማለት ነው። ስለዚህ ማስ ኦፍ አይረን 7.28 ግራም ነው። ሞላር ማስ ኦፍ አይረን ደግሞ 56 ግራም ነው ማለት ነው። ሞሌኪላር ማስ ሳይሆን ሞላር ማስ which is equal to 0.13 ሞል አገኘ ማለት ነው። so the answer is A ሆና ማለት ነው። question number 116 which of the following species strongest oxidizing agent? ስታንዳርድ ሴል ፖቴንሻሉ የክሎሪን ሪዳክሽን ፖቴንሻሉ ፖዚቲቭ 1.36 ቮልት ነው። የብሮሚን ደግሞ ፖዚቲቭ 1.07 ቮልት ነው። የአዮዲን ደግሞ ፖዚቲቭ 0.54 ቮልት ሰጥቷቸዋል። አሁን ዋና ጥያቄ ኦክሲዳይዚንግ ኤጀንት የተጠየቅ ነው። በደንብ ማየት ያለብን አክቲቭ የሆነ ሜታል ከሆነ ብዙ ጊዜ ሪዳክሽን ፖቴንሻሉ ምንድነው ማለት ነው? ሌዛን ነው። ሌዛን 0 ኔጌቲቭ ነው የሚመጣላቸው። የአክቲቭ ሜታል ሪዳክሽን ፖቴንሻል ምንድነው ማለት ነው? ኔጌቲቭ ቮልት ነው። ሶ አክቲቭ ሜታሎች ደግሞ ኢዚ ቱ ኦክሲዳይዝ ናቸው፣ ግን ዲፊካልት ቱ ሬዱስድ ናቸው። ስለዚህ ሌላውን ሰብስታንስ ምን ማድረግ ይችላሉ? ሬዱስድ ማድረግ ይችላሉ። ራሳቸውን ኦክሲዳይዝ አድርገው ምን ኤጀንት ናቸው ማለት ነው? ሬዱሲንግ ኤጀንት ናቸው። ሶ ሞር ፖዚቲቭ ያለው ደግሞ ሞር ፖዚቲቭ ቫልዩ ያለው አሲዩም ግራፍ ላይ ስትወስዱ እዚህ ላይ 0.8 ቮልት ቢኖር እዛ ደግሞ 0.34 ቮልት ኖሯችሁ ለኛው ደግሞ ኔጌቲቭ 0.12 እንዲሁም ደግሞ ኔጌቲቭ 0.27 ኔጌቲቭ 0.76 ቮልት ቢኖራችሁ ከነዚህ መካከል ሞር ኔጌቲቭ የሆነው ተመልከቱ፣ ሞር ኔጌቲቭ የሆነው ስትሮንግ ሬዱሲንግ ኤጀንት ነው። ይሄኛው ሬዱሲንግ ኤጀንት ነው ማለት ነው። ሞር ፖዚቲቭ የሆነው ደግሞ ምን ኤጀንት ነው ማለት ነው? ስትሮንግ ኦክሲዳይዚንግ ኤጀንት ነው። ኦክሲዳይዚንግ ኤጀንት ነው። ስለዚህ ከነዚህ ጥያቄዎች መካከል ሞር ፖዚቲቭ ስትሮንግ ኦክሲዳይዚንግ ኤጀንት ይሆናል። ራሱ ግን ኢዚ ቱ ሬዱስድ ነው ማለት ነው። ሶ ዘ አንሰር ኢዝ ክሎሪን። ክሎሪን በቀላሉ ጠንከር ያለ ኦክሲዳይዚንግ ኤጀንት እንደሆነ ማወቅ እንችላለን ማለት ነው። question number 170 in the Daniell cell if the concentration of zinc plus 2 increase significantly while copper plus 2 remain constant the cell potential will ነው የሚለን። ስለዚህ ምን ሰጥቶናል? ኮንሰንትሬሽን ኦፍ ዚንክ ፕላስ 2 ምን ቢያደርግ ኢንክሪዝ ቢያደርግ እና ኮንሰንትሬሽን ኦፍ ኮፐር ፕላስ 2 ደግሞ ባለበት ቢቆይ ነው ኮንስታንት ቢሆን the cell potential ምን ሊሆን ይችላል ነው የሚለን። ሶ ይሄን ለመስራት ኢሴል which is equal to ኢሴል ስታንዳርድ ማይነስ 0.0592 ኦቨር ዋት ኤን ነው ኮፐር ስለሆነ እና ዚንክ ስለሆነ ሁለት መጠቀም ይችላልላችሁ። ሎግ ኦፍ ምን ይመጣል? ኬ ነው። ስለዚህ ኬ ቦታ ምን እንተካለን ነው። ኬ ላይ ስተኩ ኬ which is equal to ዚንክ የሚሆነው ፕሮዳክት ነው። ኮንሰንትሬሽን ኦፍ ዚንክ ፕሮዳክት ወይም አኖድ ነው የሚሆነው ማለት ነው። ሲካፈል ዋት ለኮፐር ፕላስ ይሄ ደግሞ ካቶድ ነው ማለት ነው። ሴን
አሁን ይህን ቦታ ተክታችሁ የዚንክ ኮንሰንትሬሽን ቢጨምር ኢሴሉ ምን ይሆናል ነው የተባለው። የዚንክ ኮንሰንትሬሽን ጨመረ ማለት ኢሴላችን ኖርማል ኢሴል ብለን የምንጠራው ምንድነው ማለት ነው? ኢሴል ኖርማል ኢሴል ከኢሴል ስታንዳርድ ያነሰ የሆነ ማለት ነው። ለምን ይቺ የኬ ዋጋ ፖዚቲቭ ነች ማለት ቢያንስ ከኢሴል ስታንዳርዱ ላይ ይህን የሚያክል ነበር እንቀንሳለን ማለት ነው። ይህንኛውን ቁጥር እንቀንሳለን ማለት ነው። የኬ ዋጋ ምን ከመጣ ፖዚቲቭ ከመጣባቸው፣ የኬ ዋጋ ግን ኔጌቲቭ ከመጣ ኢሴሉ ከማን ይበልጣ ማለት ነው? ከኢሴል ስታንዳርድ ይበልጣ ማለት ነው። አሁን ላይ ግን የኬ ዋጋ ፖዚቲቭ ስለመጣ ሁልጊዜም ኢሴሉ ወይም ሴል ፖቴንሻሉ ከስታንዳርድ ሴል ፖቴንሻል ያነሰ ይሆና ማለት ነው። ስለዚህ ዲክሪዝ ነው የሚያደርገው። መልሱ ቢ ነው ማለት ነው። ኩዌስችን ነምበር 118 ዱሪንግ ኤሌክትሮላይሲስ ዳብሊንግ ዘ ከረንት ዋይል ኪፒንግ ታይም ኮንስታንት ዊል ይለናል። እንግዲህ ከረንቱ ዳብል ብታደርጉ ማሱ ምን ሊሆን ይችላል? እዚህ ላይ መመልከት እንችላለን። ማስ which is equal to MIT over what NF ነው። እዚህ ላይ I1 ቢሆን ይሄኛው I1 ቢሆን M1 ራሱ ቢሰጣችሁ M2 ደግሞ ምን ነው ማለት ነው? ሞላር ማስ ታይምስ 2 ታይምስ ኦፍ I1 ታይምስ T ዲቫይድ ባይ NF ይመጣ ማለት ነው። ስለዚህ M1 ኦቨር M2 ስታደርጉ ምን ይኖራል ማለት ነው? MI1 T ዲቫይድ ባይ NF ሲካፈል ለምን ነው ማለት ነው? M2I T ኦቨር NF ይሆናል ማለት ነው። ይሄን አቃላችሁት M1 ኦቨር M2 which is equal to 1 over 2 ይመጣል። ስለዚህ M2 ማለት 2 ታይምስ ኦፍ ምን ሆነ ማለት ነው? M1 መጣ ማለት ነው። ዳብል ይሆናል። ስለዚህ ማሱም ወይም ዲፖዚትድ የሚሆነው ማስም ምን መሆን ይችላል ማለት ነው? ዳብል መሆን ይችላል ማለት ነው። ዳብል ዲፖዚትድ ማስ መልሳቸው ይሆናል ማለት ነው። Question number 119 if standard cell potential is positive but Q greater than 1 the actual cell potential compared to standard cell potential will be A greater, B equal, C small, D ኔጌቲቭ ነው የሚለን። ስለዚህ ለመስራት ነርነስ ኢኩዌሽን መጠቀም ትችላላችሁ። ኢሴል which is equal to standard cell potential minus 0.0592 over what n log of q ነው ፎርሙላችን። ግን የq ቫልዩ ግሬተር ዛን 1 ነው ማለት ላርጅ ነምበር ከተሰጣችሁ ምን ይመጣ ማለት ነው? ኢሴል which is equal to ኢሴል ስታንዳርድ ማይነስ 0.0592 ኦቨር ኤን ሆኖ ሎግ ኦፍ ኪው ነው የምንለው። ስለዚህ ኪው ደግሞ ከዜሮ የበለጠ ነው። በዚህ መሰረት እዚች ላይ የምትመለከቷት ኔጌቲቭ ቫልዩዋ ምን ታደርጋለች ማለት ኔጌቲቭ እንደሆነች ስለምቀጥል ኢሴል ከማን ያንሳል ማለት ነው? ለዛን ኢሴል ስታንዳርድ ይሆናል ማለት ነው። ሶ ስሞለር ይሆናል ማለት ነው። ሴል ፖቴንሻሉ ከስታንዳርድ ሴል ፖቴንሻል ያነሰ ቫልዩ ይኖረዋል ማለት ነው። ሶ ዘ አንሰር ኢዝ ስሞለር ማለት ትችላላችሁ። Question 120 how many liter of oxygen at standard temperature and pressure are formed when 4.82 times the power of 4 current pass through the acidified water ነው የሚለን። ስለዚህ how many liter ነው የተባልነው። ይሄን ለማወቅ first you have to find mass of oxygen deposited at anode ነው። ስለዚህ mass of oxygen deposited at anode which is equal to molecular mass of oxygen times IT over what NF ይመጣል። IT ግን ኪው ተብለን ተሰጥተና ማለት ነው። ስለዚህ ማስ ኦፍ ኦክሲጅን መተካት እንችላለን። ሞላር ማሱ 32 ግራም ነው ሲባዛ IT ራሱ ከረንት ታይምስ ታይም ኢን ሰከንድ ስንት ተሰጥቷል? 4.8 ታይምስ ዘ ፓወር ኦፍ 4 ተሰጥቷል። ዲቫይድ ባይ ኤን ዋጋ 4 ነው የሚሆነው ማለት ነው። ለምን እንደሆነ ነገራቸው 4 ታይምስ 96500 ኮለምፕ ይሆናል ማለት ነው። ኤናችን 4 የመጣው እንዴት ነው? በመጀመሪያ 4 ሞል ኦፍ ሃይድሮክሳይድ አዮን አፍተር ሉዚንግ 4 ኤሌክትሮን ኢት ፎርም 1 ሞል ኦፍ ኦክሲጅን ፕላስ 2 ኤሌክትሮን ኤንድ ዋት ፕላስ 4 ኤሌክትሮን ነው። ይሄ ባላንስ ሊሆነው ኬሚካል ኢኩዌሽን አለ ማለት ነው። ስለዚህ ማስ ኦፍ ኦክሲጅን በቀላሉ አገኘን። ማስ ኦፍ ኦክሲጅን ምን ይመጣ ማለት ነው? 4 ግራም አገኛችሁ። ይሄን 4 ግራም ወደ ሞል መቀየር እንችላለን። ኤን ኦፍ ኦክሲጅን which is equal to 4 ግራም ዲቫይድ ባይ ዋት 32 ግራም ፐር ሞል ነው የምንለው። ይህ ማለት 1/8 እንደማለት ነው።
8ኛ 0.125 ሞል አገኘው ማለት ነው። 0.125 ሞል። ስለዚህ ይሄ ሞል ደግሞ ወደ ሊትር ለመቀየር ከፈለጋችሁ ምን ማድረግ እንችላለን ማለት ነው። 1 ሞል ምን ያክል ነው ማለት ነው? 22.4 ሊትር ነው። ስለዚህ 0.125 ሞል ምን ያክል ነው ማለት እንችላለን። ክሪክሮስ አድርጉት። ይህ ማለት ደግሞ 2.8 ሊትር ታገኛላችሁ። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። ኩዌስችን ነምበር 121 ኮንሲደር ዘ ሪአክሽን ዳይአዮዲን ፔንታኦክሳይድ ሶሊድ ሪያክት ዊዝ 5 ሞል ኦፍ ካርበን ሞኖክሳይድ ጋዝ። እዚህ ላይ የምናየው አዮዲን ሞለኪል ፕላስ 5 ሞል ኦፍ ካርበን ዳይኦክሳይድ ነው። ዋት ኢዝ ዘ ማግኒቱድ ኦፍ ዘ ቼንጅ ኢን ኦክሲዴሽን ነምበር ኦፍ ዘ ኤለመንት ነው። ስለዚህ በሪያክታንት ሳይድ ላይ የምታገኙት ኦክሲዴሽን ነምበር አለ እያንዳንዳቸው ኤለመንት። ፕሮዳክት ሳይድ ላይ ደግሞ ምን አይነት ኦክሲዴሽን ነምበር እንዳላቸው ቼክ እናደርጋለን ማለት ነው። ሶ ይሄን ለመስራት የኦክሲጅን አይቀየርም -2 ነው ኦልዌይስ። ስለዚህ I2O5 ላይ ስትመለከቱ ይሄንን ኤክስ በሉት። ኦክሲጅን ግን ምን አለ ማለት ነው ኔጌቲቭ አለ። ስለዚህ 2x ማይነስ 5 ታይምስ -2 -10 ቶታሊ ይሄ ዜሮ ቻርጅ ነው። ኔት ቻርጁ which is equal to 0 ትሉታላችሁ። 2x which is equal to 10 ነው። ይሄንም ለ2 ይሄንም ለ2 ምን አገኘው ማለት ነው x which is equal to 5 አገኘው። ስለዚህ የአዮዲን ኦክሲዴሽን ነምበር ምንድነው ማለት ነው በሪአክታንት ሳይድ ላይ የዚህኛው ሳይድ ፖዚቲቭ 5 ነው ማለት ነው። ሌላው ካርበንን ቼክ ማድረግ እንችላለን። ካርበንን ቼክ ስታደርጉ ምን ማድረግ ይችላልላችሁ? ካርበን ሞኖክሳይድ ላይ ይሄን ኤክስ ብትሉት ኦክሲጅን -2 ነው። ሶ ኤክስ -2 which is equal to 0 ነው። x which is equal to 2 ይመጣል። ሶ ሪአክታንት ሳይድ ላይ የካርበን 2 ነው። ፕሮዳክት ላይ ግን ስትመጡ ካርበን ዳይኦክሳይድ ላይ ለብቻው መመልከት ይቻላል። ካርበን ዳይኦክሳይድ ብላችሁ ይሄን ኤክስ አድርጉ። ኦክሲጅን -2 አለው። ሶ x -2 ታይምስ -2 -4 which is equal to 0 x which is equal to 4 መጣ ማለት ነው። አሁን ካርበን ከ2 ወደ +4 መጥቷል። አዮዲን ደግሞ ከ5 ወደ 0 መታለች ማለት ነው። ስለዚህ መሳችሁ አዮዲን from 5 to 0 ነው። እንዲሁም ደግሞ ካርበን from 2 to 4 ነው። ሶ መልሳችሁ አዮዲን 5 ወደ 0 ካርበን ከ2 ወደ 4 መጥቷል ማለት ነው። መልሳችሁ ኤ ይሆናል። ኩዌስችን 122 for the reaction given ይሄ ሪአክሽን ሰጥቷቸዋል። ወተር ሞለኪል አለ፣ አልሙኒየም ሶሊድ እንዲሁም ደግሞ ፐርማንጋኔት አዮን አለ። ፕሮዳክት ሳይድ ላይ ደግሞ አልሙኒየም ቴትራ ሃይድሮክሳይድ አዮን አለ። እዚህ ላይ ፕላስ ማንጋነስ ፎሮክሳይድ ተሰጥቶናል። which is reducing agent and oxidizing agent የተባለው ሪስፔክቲቭሊ ሁለቱ መለየት ነው። ማንኛው ነው reducing agent ማንኛው ነው oxidizing agent የሚለው ነገር መመልከት እንችላለን። ከዛ በፊት ግን ኦክሲዳይዚንግ ኤጀንት የምንለው ምን አይነት ሰብስታንስ ነው? ሬዱስድ ሰብስታንስ ነው ኦክሲዳይዚንግ ኤጀንት የምንለው። ደግሞ ኦክሲዳይዝድ የሆነ ኦክሲዳይዝድ ሰብስታንስ ምን ኤጀንት ነው ማለት ነው? ሬዱሲንግ ኤጀንት ነው ማለት ነው። ኦክሲዳይዝ ሰብስታንስ ኦክሲዴሽን ነምበራቸው የጨመረ ነው፣ ኢንክሪዝ ያደረገ ነው። ሬዱስድ ሰብስታንስ ደግሞ ኦክሲዴሽን ነምበራቸው ምን ያደረገ ማለት ነው? የቀነሰ ነው ማለት ነው። ሶ ይሄን ቼክ ለማድረግ ኢዚሊ ወተርን ትተውትና አልሙኒየም ከ0 ወደም ተቀይሯል ማለት ነው። ወደ +3 ተቀይሯል። ኦክሲጅን ነምበሩን ቼክ አድርጉት። ፐርማንጋኔት ከ7 ወደም ተቀይሯል፣ ወደ 4 ተቀይሯል ማለት ነው። ይሄንኛው ሬዱስድ ሆኗል። ፐርማንጋኔት አይሆኑ ሬዱስድ ሆኗል። አልሙኒየም ደግሞ ኦክሲዳይዝድ ሆኗል። ስለዚህ ኦክሲዳይዝድ ሰብስታንስ ምን ኤጀንት ነው ብያቸዋለሁ? ሬዱሲንግ ኤጀንት ነው። ሬዱስድ የሆነ ሰብስታንስ ደግሞ ኦክሲዳይዚንግ ኤጀንት ነው ማለት ነው። ስለዚህ አልሙኒየም ምንድነው ማለት ነው? አልሙኒየም ኦክሲዴሽን ስላካሄደ ሬዱሲንግ ኤጀንት ይሆናል። ፐርማንጋኔት አዮን ደግሞ ሬዱስድ ስለሆነ ኦክሲዳይዚንግ ኤጀንት ይሆናል ማለት ነው። ሶ አልሙኒየም ኢዝ ዘ ሬዱሲንግ ኤጀንት ኤንድ ወተር አይሆንም። አልሙኒየም ኢዝ ዘ ኦክሲዳይዚንግ ኤጀንት ኤንድ ወተር ኢዝ ዘ ሬዱሲንግ ኤጀንት። ወተር አይገባበትም፣ ምክንያቱም ለውጥ አላመጣም። የወተር አይመጣም። እዚህ ላይ ሃይድሮጅን +1 ነው። ሌላ ቦታም ስትመጡ ሃይድሮጅን +1 ነው የሚመጣላችሁ ማለት ነው። ሶ እሱ ለውጥ የለውም። አልሙኒየም ኢዝ ዘ ኦክሲዳይዚንግ ኤጀንት ኤንድ ፐርማንጋኔት አዮን ኢዝ ዘ ሬዱሲንግ ኤጀንት ይለናል። አልሙኒየም ኢዝ ዘ ሬዱሲንግ ኤጀንት ኤንድ ፐርማንጋኔት አዮን ኢዝ ዋት ዘ ኦክሲዳይዚንግ ኤጀንት ይለናል። ሶ መልሳችሁ ዲ ይሆናል ማለት ነው። ለዚህ ጥያቄ ዲ ነው። አንሰር ኢዝ ዲ። ኩዌስችን ነምበር 123 which substance is a non conductor of electricity ነው የሚለን። ነን ኮንዳክተር የሆነው የትኛው ነው የሚለን? ኤ ግራፋይት ኢትስ ኮንዳክተር ነው። ቢ ማግኒዥየም ክሎራይድ ሶሊድ ስቴት ይለናል። ሲ ሲልቨር ኢትስ ሜታል ነው፣ ኮንዳክት ማድረግ ይችላል።
ዲ ላይ ሰልፈሪክ አሲድ አኳይ ሶሉሽን ፎርም እስከሆነ ድረስ ሃይድሮጅን ፕላስ አየን ፍሪ ሞባይል የሆነ አየን እና ሰልፌት ማይነስ 2 ስለሚኖረው ይችላል። ይሄ ደግሞ ፍሪ ምን ይኖረው ማለት ነው ኤሌክትሮን አለው ማለት ነው። ይሄኛው ግን ኮንዳክት ማድረግ አይችልም። ምንም አይነት ሞባይል የሆነ አየን የለውም። ሞልተን ስቴት አለም ደግሞ ሶሉሽን ፎርም የሆነው በሆን ማድረግ ይችል ነበር። ሰው መልሳችሁ ምን ይሆናል ማለት ነው። ጥያቄ ቢ ነው። ግራፋይት በቀላሉ ኮንዳክት ማድረግ የሚችል ሳብስታንስ ነው ማለት ነው። ነን ሜታል ነው ተፈጥሮ ከካርበን ነው የተሰራው። ነገር ግን ዘ ኦንሊ ነን ሜታል ፎርም ኦፍ ዋት ካርበን ኮንዳክት ኤሌክትሪክ ከረንት የሚባለው ግራፋይት ነው። ሰው መልሳችሁ ቢ ነው ለዚህ ጥያቄ። question 124 which statement about battery is correct ነው። ስለ ባትሪ ትክክል የሆነው የትኛው ነው የሚለን? ኤ a battery is rechargeable ሁሉም ባትሪ ሪቻርጀብል ናቸው ማለት አንችልም። ነን ቻርጀብልም አለ። ቢ a battery produce electricity spontaneously ሲ a battery generally has no liquid component ዲ a battery produce the same amount of electricity regardless of composition ነው የሚለን። ከነዚህ መካከል መልሳችሁ ቢ ነው የሚሆነው። ሌሎቹ ፎልስ ናቸው። ኤ ባትሪ ሪቻርጀብል እንደሚላችሁ ሁሉም አይደለም። ቢ ላይ ግን ባትሪ ስፖንታኒየስ ፕሮሰስ ነው። ለምን ጋልቫኒክ ሴል ስለሆነ። ሲ ላይ ኤ ባትሪ ጀነራሊ ሃዝ ኖ ሊኩዊድ ኮምፖነንት ይላችኋል። ለምሳሌ ካር ባትሪ ሊኩዊድ ኮምፖነንት ነው። ይሄም አይሆንም ማለት ነው። ባትሪ ፕሮዱስ ዘ ሴም አማውንት ኦፍ ኤሌክትሪሲቲ ሪጋርድለስ ኦፍ ኮምፖዚሽን ይላችኋል። በፍጹም ይሄ ሊሆን አይችልም ማለት ነው። የተለያየ አማውንት ሊኖራቸው የሚችለው እያንዳንዱ ሰብስታንስ የተለያየ ቮልት ይኖረዋል ማለት ነው። ሶ መልሳችሁ ቢ ይሆናል። question number 125 what is the main purpose of adding cryolite የሆነ ሰብስታንሱ in the electrolytic extraction of aluminum ነው። አልሙኒየምን ከቦክሳይት ኤክስትራክት በምናደርግበት ጊዜ ክራዮላይትን አድ እናደርጋለን። so the purpose of adding cryolite ምንድነው ነው የሚለን? ዋና አላማው ሜልቲንግ ፖይንቱ ወይም ደግሞ ሂቱን እዚህ ላይ ቦይል ያደረገውን ከፍተኛ ቴምፕሬቸር የያዘውን አልሙኒየም ኦክሳይድን ምን ማድረግ አለብን? የያዘውን ቴምፕሬቸር ሬዲዩስድ ማድረግ መቻል አለብን ማለት ነው። ስለዚህ ዋና አላማው to increase the melting points of ammonia and stabilize the electrolyte ይላችኋል። አይሆንም፣ እንደውም ለመቀነስ ነው። B to decrease the melting points of ammonia and improve electrical conductivity ነው። ሶ መለሳችሁ ቢ ነው ማለት ነው። ሲ ማይት ይችላል to remove iron impurity present in bauxite ይላችኋል። ይሄ አይሆንም። ዲ ላይ to act as reducing agent እንደዛ ሳይሆን to decrease the melting points of ammonia and improve electrical conductivity ነው። so the answer is B. question number 126 two cells are connected in series. One contains aluminum chloride and the other contains silver nitrate. At the electrolyte what mass of silver is deposited when what 1.8 gram of aluminum is deposited at cathode ነው የሚለን። so ይሄን ለመስራት ፋራዴ ሰከንድ ሎ መጠቀም ትችላላችሁ። mass of the substance mass of silver deposit at cathode over what equivalent mass of silver እንድታደርጋላችሁ which is equal to mass of aluminum deposited over what equivalent mass of aluminum ማለት ትችላላችሁ። ስለዚህ mass of silver deposited የተጠየቅነው የሲልቨር ስለሆነ ኤጅ ትሉታላችሁ 100 ትችላላችሁ። ኢኩቫለንት ማሱ ይታወቃል 108 ግራም ሲካፈል ሲልቨር ናይትሬት ስለሆነ የሲልቨር ቫላንሲ 1 ነው ማለት ነው። which is equal to mass of aluminum deposited የሆነው 1.8 ግራም ነው ሲካፈል ኢኩቫለንት ማስ ኦፍ ሲልቨር ሞላር ማሱ 27 ነው። ለነምበር ኦፍ ኤሌክትሮን ጌን ኦር ሎስት ለ3 ስታካፍሉት ወይም ቻርጁ ፕላስ 3 ስለሆነ ይሄንን በዛ አይነት መንገድ ማስተካከል ትችላላችሁ። ይሄ ሲቃለል ምን ይሆናል ማለት ነው? ማስ ኦፍ ሲልቨር ኦቨር 108 ይሆንላችኋል which is equal to ይሄ በ3 27ን ስታቃሉት 9 ይሆናል። 1.8ን ለ9 ስታካፍሉ 0.2 ነው ማለት ነው። ስለዚህ ማስ ኦፍ ሲልቨር ምን መጣላችሁ ማለት ነው? 108 ሲባዛ በ0.2 21.6 ግራም ይሆናል ማለት ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ለዚህ ጥያቄ ቢ ይሆናል ማለት ነው። question number 127 iron is commonly extracted from its ore hematite ከሄማታይት ነው ኤክስትራክት የሚደረገው in the blast furnace which equation correctly represent the main reduction reaction occurring in the blast furnace ነው የሚለን። ስለዚህ አይረንን ኤክስትራክት የምናደርገው በከፍተኛ ሂት ከሄማታይት ኦሬ ነው። ስለዚህ ሪዳክሽን ሪአክሽኑ የትኛው ነው የሚለን። ሶ መልሳችን ሄማታይት ብለን የምንጠራው አይረን 3 ኦክሳይድ ነው። በካርቦን ሞኖክሳይድ ጋር ሪአክት ያደርጋል። ፋይናሊ አይረን
እናገኛለን። 2 ሞል ኦፍ አይረን ፕላስ ምን ማግኘት እንችላለን ማለት ነው? ካርበን ዳይኦክሳይድ ነው። 3 ሞል ኦፍ ካርበን ዳይኦክሳይድ ሊሆን ይችላል ማለት ነው። ሶ መልሳችሁ ኤ ነው። ሌሎቹ ሊሆኑ አይችሉም። ይሄም ኦክሲጅን ነው፣ ይሄም ኖርማል ኮክ ነው፣ ይሄኛውም ካርበን ዳይኦክሳይድ ነው ማለት ነው። ሶ መልሱ ኤ ይሆናል። Question number 128. In the blast furnace extraction of iron, limestone is added together with iron ore and coke. What is the main function of limestone in the process ነው የሚለን። ሶ አይረን ኤክስትራክት ስናደርግ ላይምስቶን ወይም ካልሽየም ካርቦኔትን አድ እናደርጋለን። ሶ የካልሽየም ካርቦኔት አድ ማድረግ ወይም መጨመር አላማው ምንድን ነው የሚላችሁ። ይህን ለመመለስ ከፈለጋችሁ ካልሽየም ካርቦኔት በመጀመሪያ በከፍተኛ ሂት ወደ ካልሽየም ኦክሳይድ እና ካርበን ዳይኦክሳይድ ይቀየራል። ይሄ ካልሽየም ኦክሳይድ ደግሞ ቤዚክ ኦክሳይድ ነው። ይህ ቤዚክ ኦክሳይድ ከሲሊከን ዳይኦክሳይድ ጋር ሪያክት ካደረገ እዚች ላይ ምን ፎርም ያደርጋ ማለት ነው? ካልሽየም ሲሊኬትን ወይንም ስላግን ፎርም ያደርጋ ማለት ነው። ስለዚህ የሲሊከን ኢምፒሪቲን ለማስወገድ ካልሽየም ኦክሳይድን እንጠቀማለን ኢን ዘ ፎርም ኦፍ ምን ስላግ ማለት ነው። ሶ ኤ ቱ ኢንክሪዝ ዘ ቴምፕሬቸር ኦፍ ዘ ፈርናንስ ይላቸዋል። ቢ ቱ አክት አስ ሪዱሲንግ ኤጀንት ይለናል። ሲ ቱ ሪሙቭ ሲሊካ ኢምፒሪቲ ባይ ፎርሚንግ ስላግ ይለናል። ሶ ዘ አንሰር ኢዝ ሲ ነው ማለት ነው። ዲ ቱ ኮንቨርት አይረን ኢንቱ አይረን ኦክሳይድ ነው የሚለው። ሶ ትክክለኛ መልሳችን ሲ ይሆናል ማለት ነው ለዚህ ጥያቄ። ኩዌስችን ነምበር 129 ኮፐር ኢዝ ኦፍን ኤክስትራክትድ ፍሮም ሰልፋይድ። ስለዚህ ኮፐር ከኮፐር ሰልፋይድ ነው ኤክስትራክት የሚደረገው። ዋን ኢምፖርታንት ስቴፕ ኢን ዚስ ፕሮሰስ ኢዝ ሮስቲንግ ነው። ሮስት ማድረግ ነው ወይም መቁላት ነው የሚሆነው ማለት ነው። ሶ ሮስቲንግ ምንድን ነው አላማው ነው? ዋት ኢዝ ዘ ሜን ፐርፐስ ኦፍ ሮስቲንግ ይላቸዋል። መልሱ ኢዚ ቱ ሬዲዩስድ ለማድረግ ነው። በቀላሉ ሬዲዩስድ እንዲሆን ለማስቻል ነው። ሶ የመጀመሪያ ስራው ኮፐር ሰልፋይድን ሮስቲንግ በሚካሄድበት ጊዜ ዱ ቱ ዘ ፕሬዘንስ ኦፍ ኦክሲጅን ኮፐር ኦክሳይድ እናገኛለን። ከሰልፋይድ ወደ ኦክሳይድነት ይቀየራል ማለት ነው። ይህ ኦክሳይድ ደግሞ በቀላሉ ኤክስትራክት ለማድረግ ያስችለናል። ስለዚህ መልሳችን ምን ሊሆን ይችላል ነው? ኤ ቱ ኮንቨርት ሰልፋይድ ኦሬ ኢንቱ ኦክሳይድ ነው የሚለን። ሶ ዘ አንሰር ኢዝ ኤ ነው። ሰልፋይድ ፎርሙን ወደ ምን ለመቀየር ነው ማለት ወደ ኦክሳይድ ፎርም ለመቀየር ነው። ኦክሳይድ ፎርም ከሆነ በቀላሉ ሬዲዩስድ ይደረጋል ማለት ነው ኮፐር። ሶ ዘ አንሰር ኢዝ ኤ ነው። ሌሎቹ ሊሆኑ አይችሉም። መመልከት ይችላል። ቱ ሬዲዩስ ኮፐር አዮን ኢንቱ ኮፐር ሜታል ዳይሬክትሊ ይላቸዋል። ይሄ አይሆንም በፍጹም። ቢ ላይ ማነው ሲ ላይ ቱ ዲዞልቭ ኮፐር ኢንቱ ሞልተን ስላግ ይላቸዋል። ዲ ቱ ኮንቨርት ኮፐር ኢንቱ ሰልፌት ኮምፓውንድ ነው። ሶ ቤስት አንሰራችን ኤ የሆነ ማለት ነው። ሰልፋይድ ፎርሙን ወደ ኦክሳይድ ፎርም ለመቀየር ነው። ኦክሳይድ ፎርም ከተቀየረ በኋላ ደግሞ በቀላሉ ሬዲዩስድ ለማድረግ ያስችለናል ማለት ነው። ሶ ዘ አንሰር ኢዝ ኤ። ኩዌስችን ነምበር 130 which of the following are the major raw materials to produce ፖርትላንድ ሴመንት ነው የሚለን። ፖርትላንድ ሴመንትን ለማምረት አለም ደግሞ ሲሚንቶን ለማምረት 3 ሜጀር ኮምፖነንቶች አሉ። እነሱ እነማን ናቸው ነው የሚለን። ኤ ላይምስቶን ክሌይ ኤንድ ሲሊካ፣ ቢ ክሌይ ጂፕሰም ኤንድ ሲሊካ፣ ሲ ላይምስቶን ጂፕሰም ኤንድ ሲሊካ፣ ዲ ላይምስቶን ሲሊካ ኤንድ ፐማይስ ነው ያለን። ሶ ከነዚህ መካከል የተሻለ መልሳችሁ ኤም መምረጥ እንችላለን ማለት ነው። ላይምስቶን ክሌይ ኤንድ ዋት ሲሊካ ነው ማለት። ላይምስቶን ካልሽየም ካርቦኔት ነው። እንዲሁም ደግሞ ክሌይ ብለን የምንጠራው ደግሞ ሶርስ ኦፍ ምን ነው ማለት ነው? ሲሊካን ዳይኦክሳይድ ነው። ሲሊካ ራሱ ሲሊካን ዳይኦክሳይድ ነው ማለት ነው። ምክንያቱም ዛይ ሴመንት ለመስራት ዋና የሚባሉት እነዚህ 3ቱ ሰብስታንስ ናቸው ማለት ነው። ኩዌስችን ነምበር 131 all of the following is correctly matched with its manufacturing process ነው የሚለን except one። ስለዚህ ፐርክሎሪክ አሲድ ሶልቬ ፕሮሰስ ይላቸው፣ አሞኒያ ሀበር ፕሮሰስ፣ ናይትሪክ አሲድ ኦስዋልድ ፕሮሰስ፣ ሰልፈሪክ አሲድ ኮንታክት ፕሮሰስ ይላል። ከነዚህ መካከል ኤ ላይ ያለው ብቻ ሶልቬ ፕሮሰስ ለሶዲየም ካርቦኔት ነው። ለሶዲየም ካርቦኔት ነው መሆን የነበረበት። ስለዚህ ሌላው ግን ትክክል ናቸው ማለት ነው። ሶ ዘ አንሰር ኢዝ ኤ። ኩዌስችን ነምበር 132 during the extraction of iron in the blast furnace several reactions occur simultaneously which reaction is responsible for the formation of slag that remove silica impurity ነው የሚለን። እንግዲህ አይረንን ኤክስትራክት በምናደርግበት ጊዜ ስፔሻሊ ሲሊካንን ለማስወገድ ያለም ደግሞ ሲሊካን ዳይኦክሳይድ ለማስወገድ የሚጠቀምበት መንገድ አለ። ስለዚህ ከነዛ መካከል የትኛው ነው የሚለን? ኤ ካልሽየም ካርቦኔት ዲኮምፖዝ ቱ ካልሽየም ኦክሳይድ ፕላስ ካርቦን ዳይኦክሳይድ፣ ቢ አይረን ስሪ ኦክሳይድ ሪአክት ዊዝ ካርቦን ሞኖክሳይድ አይረን ሊኩዊድ ኤንድ ካርቦን ዳይኦክሳይድ ፎርም ያደርግላቸዋል። ሲ ካልሽየም ኦክሳይድ ሪአክት ዊዝ ሲሊካን ዳይኦክሳይድ ጊቫስ ዋት ካልሽየም ሲሊኬት ነው። ስለዚህ ስላግ የምትባለው ይችኛቱ ነች ማለት ነው። ስላግ የምትባለው ሶ መልሳችሁ ሲ ይሆናል ማለት ነው።
133 oxygen gas can also be obtained industrially by the fractional distillation of liquefied air. which properties of gas make this separation method possible ነው የሚለን። እንግዲህ ኦክሲጅንን ከአትሞስፌሪክ ኤር ኤክስትራክት የምናደርገው በፍራክሽናል ዲስቲሌሽን ነው። ስለዚህ በፍራክሽናል ዲስቲሌሽን ሊኩፋይድ የሚደረግ ከሆነ ወደ ሊኩዊድ ስቴት የሚቀየር ከሆነ ኦክሲጅንን ከሌሎቹ ኮምፖነንት በምን መንገድ ነው መለየት የምንችለው? እንዴት ነው ፍራክሽናል ዲስቲሌሽን ተጠቅመን ሊኩፋይ የምናደርገው ነው የሚለው። which properties of gas makes this separation method possible እንዴት ሊያስችለን ቻለ ነው። እዚህ ላይ በደንብ በፍራክሽናል ዲስቲሌሽን እንዴት መለየት ተቻለ ነው የሚለን። ኤ ዲፈረንት ዴንሲቲ ኦፍ ጋዝ በመኖሩ ነው። ቢ ዲፈረንት ቦይሊንግ ፖይንትስ ኦፍ ጋዝ በመኖሩ ነው። ሲ ዲፈረንት ሶሉቢሊቲ ኦፍ ጋዝ ኢን ዋተር። ዲ ዲፈረንት ሞሌኪላር ማስ ኦፍ ጋዝ ነው የሚለን። ከነዚህ ሁሉ የተሻለ መልሳችሁ ቢ ሆና ማለት ነው። ለምን ቢባል ፍራክሽናል ዲስቲሌሽን ብለን የምንጠራው ሜቴሪያል ሰፓሬቲንግ ሊኩዊድ ሰብስታንስ ወይም ሊኩዊድ ኮምፖነንት ቤዝድ ኦን ዜር ቦይሊንግ ፖይንት ሬንጅ ነው። በቦይሊንግ ፖይንት ሬንጃቸው ነው መለየት የምንችለው ማለት ነው። የተለያየ ቦይሊንግ ፖይንት ስለሚኖራቸው ፍራክሽናል ዲስቲሌሽን በሚካሄድበት ጊዜ በኦርደር እያንዳንዱ ሰፓሬት ማድረግ ይቻላል ማለት ነው። እና የተለያየ ቦይሊንግ ፖይንት ስላላቸው ናይትሮጅን እና ኦክሲጅን ያላቸው አንድ አይነት አይሆንም። ካርቦን ዳይኦክሳይድ እነዚህ የምንጠራቸው ጋዞች እኩል ቦይሊንግ ፖይንት ስለማይኖራቸው በየቦይሊንግ ፖይንታቸው ፊልትሬት ይደረጋል ወይም ደግሞ ፍራክሽኔትድ ይደረጋል ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። Question number 134 excessive use of nitrogen fertilizer may cause environmental pollution in lakes and rivers. Which of the following process best describe the resulting ecological problem ነው የሚለን። ጥያቄውን በደንብ እንረዳው። ኤክሰሲቭ ዩዝ ኦፍ ናይትሮጅን ፈርቲላይዘር ብዙ ናይትሮጅን ፈርቲላይዘር በምንጠቀምበት ጊዜ ይህ የናይትሮጅን ፈርቲላይዘር ደግሞ ቀጥታ ወደ ኤንቫይሮንመንት ፖሊሽን እንዲከሰት ያደርጋል ማለት ነው። ስለዚህ ኤንቫይሮንመንታል ፖሊሽን ደግሞ የሚከሰተው ሀይቆችን አለም ደግሞ ወንዞችን በቀላሉ ከፍተኛ ናይትሮጅን ፈርቲላይዘር ኮንቴንት የያዘ ወደ እነሱ እንዲገባ ያደርጋል ማለት ነው። በዚህ ምክንያት which of the following process best describe the resulting ecological problem ነው። high content of nitrogen fertilizer ወደ ሃይድሮስፌር አለም ደግሞ ወደ ውሃማ አካላት በሚገባበት ጊዜ ውሃ ውስጥ የምናገኛቸው ፕላንትና ሌላም እንስሳትም ስለሚኖር በተለይ ፕላንቱ ኤትሮፊኬሽን እንዲከሰትባቸው ያደርጋል። አክሰለሬቲንግ ግሮዝ እንዲኖራቸው ያደርጋል። ያ አንዱ ፖሊሽን ነው ማለት ነው። ለምሳሌ አልጌ የሚባለው ነገር በቀላሉ እድገቱ ሰፊ ቢሆን ከላይ የውሃውን ክፍል ከቨር ማድረግ ይችላል። በዚህ ምክንያት ደግሞ አልትራቫዮሌት በቀላሉ ወደ ውስጥ እንዳይገባ ያደርጋል። ኦክሲጅን ዲማንዱን እንዲቀንስ ያደርጋል። ስለዚህ ኤ አሲዲፊኬሽን ኦፍ ሶይል፣ ቢ ኤትሮፊኬሽን ዲቱ ራፒድ አልጌ ግሮዝ፣ ሲ ፎርሜሽን ኦፍ ግሪን ሃውስ ጋዝ፣ ዲ ኢንክሪዝ ኢን አትሞስፌሪክ ናይትሮጅን ነው የሚለን። ቤስት አንሰራችን ምን ሆነ ማለት ነው? ቢ ነው ማለት ነው። ኤትሮፊኬሽን ማለት አክሰለሬትድ ግሮዚንግ ማለት ነው። በፍጥነት የማደግ ሂደት ነው ኤትሮፊኬሽን ብለን የምንጠራው። ስለዚህ መልሳችሁ ቢ ሆነ ማለት ነው። እሱ ደግሞ አንዱ ኢንቫይሮንመንትን ይበክላል። ለምን? ኤክሰስ የሆነ ናይትሮጅን ሲያገኝ ፕላንቶች አላስፈላጊ እድገት ነው የሚያድጉት ወይም አክሰለሬትድ የሆነ ግሮዝ ይኖራቸዋል። ፈጣን የሆነ እድገት እንዲኖራቸው ያደርጋል። ያ ደግሞ ላይኛውን የውሃ ክፍል ከቨር ያደርገዋል። በተለይ አልጌ ከሆነ ይሸፍነዋል ማለት ነው። በዚህ ምክንያት ከፍተኛ የሆነ ፖሊሽን እንዲከሰት ያደርጋል። በተለይ አኳቲክ አኒማሎችን ወይም ውሃ ውስጥ የምናገኛቸውን እንስሳትን እንዲሁም ፕላንትን በቀላሉ መጉዳት ይችላል ማለት ነው። Question number 135 which of the following best explains the relationship between natural resource and chemical industry የሚለን። ናቹራል ሪሶርስ እና ኬሚካል ኢንዱስትሪ ምን አይነት ሪሌሽንሺፕ አላቸው? የትኛው ስቴትመንት ነው ስለ ናቹራል ሪሶርስ እና ኬሚካል ኢንዱስትሪ መግለጽ ሪሌሽናቸውን በደንብ አድርጎ መግለጽ የሚችለው ነው የሚለን። ኤ ናቹራል ሪሶርስ አር ኦንሊ ዩዝድ ፎር ኢነርጂ ፕሮዳክሽን ለኢነርጂ ፕሮዳክሽን ብቻ አይደለም ናቹራል ሪሶርስን የምንጠቀመው ለሌላ አይነት ፐርፐዝም እንጠቀማለን። ቢ ላይ ናቹራል ሪሶርስ ሰርቭ አስ ሮ ማቴሪያል ፎር ኢንዱስትሪያል ኬሚካል ፕሮዳክሽን ይላቸዋል። እዚህ ላይ ናቹራል ሪሶርስ ለማንኛውም ኬሚካል ኢንዱስትሪ እንደ ሮ ማቴሪያልነት ያገለግላሉ ማለት ነው። መነሻ የሚሆኑን ስታርቲንግ ፖይንታችን ናቹራል ሪሶርሶች ናቸው። ስለዚህ ይሄኛው ስቴትመንት ትክክል ነው ማለት ነው። ሲ ላይ ናቹራል ሪሶርስ አር ዩዝድ ኦንሊ ኢን አግሪካልቸር ዋት አባውት ዘ አዘር ሌሎቹስ በሰፊ ነው የምንጠቀሙ። ስለዚህ አይሆንም። ዲ ናቹራል ሪሶርስ አር ኖት ሪሌትድ ቱ ኢንዱስትሪያል ፕሮዳክሽን ይላቸዋል። ይሄ በፍጹም መልሳችሁ ቢ ይሆናል ማለት ነው። Question number 136 all of the following is non renewable resource ወይም ናቹራል ሪሶርስ ኤክሴፕት ነው የሚለን። ሁሉም
የማይታደሱ ናቹራል ሪሶርሶች ናቸው ከአንዱ በስተቀር ነው የሚለን። ኤ ፔትሮሊየም፣ ቢ ሳልት፣ ሲ ናቹራል ረበር፣ ዲ ናቹራል ጋዝ ይላቸዋል። መልሳችሁ የሚሆነው ሲ ነው ማለት ነው። ናቹራል ረበር ብለን የምንጠራው ከፕላንት የሚገኝ አለ ኬሚካል አለ ማለት ነው። እሱም አይሶፔሪን ትባላለች። ስለዚህ መነሻው ሮ ማቴሪያሉ አለም ደግሞ ሞኖመሩ አይሶፔሪን ነች። አይሶፔሪን ነች። የምናገኛት ይችን ኬሚካል ከምንድን ነው ማለት ነው? ፍሮም ዋት ፕላንት ነው ማለት ነው። ፕላንት ደግሞ ሪኒዌብል ሪሶርሶች ናቸው ማለት ነው። ናቹራል ጋዝ ይላቸዋል። ናቹራል ጋዝ ነን ሪኒዌብል ነው። ይሄኛውም ሳልትም ነን ሪኒዌብል ነው። ፔትሮሊየምም ነን ሪኒዌብል ነው ማለት ነው። ሶ መልሳችሁ ምን ማለት ነው? ናቹራል ረበር ከፕላንት ስለሚገኝ እሱ ምንድነው ማለት ነው? የሚታደስ ነው ማለት ነው። ሪኒዌብል ነው ማለት ነው። ሌሎቹ ግን ነን ሪኒዌብል ናቸው ማለት ነው። ሶ መልሳችሁ ሲ ነው ማለት ነው። Question number 137 which of the following are the traditional method of food preservation? ምግብን በባህላዊ መንገድ ከምናቆይባቸው መንገዶች መካከል የትኛው ነው ለረጅም ጊዜ ወይም ሸልፍ ላይፉ የተሻለ እንደሆነ የምናደርግበት በባህላዊ መንገድ ማለት ነው? የትኛው ሊሆን ይችላል ነው የሚላችሁ። ኤ ቫኪዩም ፓኪንግ፣ ይሄኛው ሞደርን ነው። ቢ ፍሪዚንግ ድራይንግ፣ ይሄም ሞደርን ነው። ሲ ፍሪዚንግ፣ ይሄም ፍሪጅን መጠቀም እስከሆነ ድረስ ይሄም ሞደርን ነው ማለት ነው። ዲ ላይ ያለው ስሞኪንግ ነው። ጭስን በመጠቀም ለረጅም ጊዜ ማቆየት ይቻላል ማለት ነው። ሶ መልሳችሁ ዲ ነው። ሌሎቹ ግን እነዚህ ሶስቱ ሞደርን ሜትር ናቸው ማለት ነው። Question number 138 in the Haber process nitrogen react with hydrogen under high pressure and temperature in the presence of dash ነው የሚላችሁ። እንግዲህ ሀበር ፕሮሰስ ብለን የምንጠራው ፕሮዳክሽን ኦፍ አሞኒያ ነው ፍሮም ዋት ናይትሮጂን ኤንድ 3 ሞል ኦፍ ሃይድሮጂን ሪቨርሲብል የሆነ ሪያክሽን ነው። 2 ሞል ኦፍ አሞኒያ የምናመርትበት መንገድ ሀበር ፕሮሰስ ተብሎ ይጠራማት ነው። በዚህን ሰዓት የምንጠቀመው ምንድን ነው? አንደኛ ከፍተኛ ፕሬዠር አለ፣ እንዲሁም ደግሞ ከፍተኛ ቴምፕሬቸር እንጠቀማለን፣ ፕላስ ካታሊስት እንጠቀማለን። ካታሊስቱ ምን ሊሆን ይችላል ነው የሚለን። መልሳችሁ አይረን ፓውደር ነው ማለት ነው። አይረን ፓውደር። ኤ ኮፐር ካታሊስት፣ ቢ ፕላቲኒየም ካታሊስት፣ ሲ አይረን ካታሊስት፣ ዲ ኒኬል ካታሊስት ይላቸዋል። መልሳችሁ አይረን ካታሊስት ነው ማለት ነው። እሺ 139ኛውን ጥያቄ እንመልከት። which of the following are the correct steps to produce sugar ነው የሚለን። ሹገርን ለማምረት ከምንጠቀምባቸው ስቴፖች መካከል በኦርደር የተቀመጠው የትኛው ነው የሚለን። ሶ ከመጀመሪያ ስቴፕ እስከ መጨረሻው እንመልከት። ኤ ላይ ክሊኒንግ ማድረግ ማጽዳት ነው ይላቸዋል። ከዛ ሃርቨስቲንግ ይላቸዋል። ይሄ አይገናኝም። ምክንያቱም መቅደም ያለበት ሃርቨስት ማድረግ ነው። ከማሳ ላይ ሸንኮራ አገዳውን ወይም ሹገር ኬኑን ኮሌክት ማድረግ ነው ይሄኛው መሆን የነበረበት። ፈርስት ስቴፕ ነው መሆን የነበረበት። ሶ ይሄ ገና ከጅምሩ ስህተት አለበት ማለት ነው። ቢ ላይ ሃርቨስቲንግ ነው፣ ትክክል ነው። ከማሳ ላይ መሰብሰብ ነው። ሸንኮራ አገዳውን መቁረጥና መሰብሰብ ነው ማለት ይሄኛው። ከዛ ማጽዳት ነው። ከዛ ጁሲንግ ነው። ከዛ ማጥራት ነው። እዚህ ላይ ክላሪፋይንግ ማድረግ ነው። ፋይናሊ ኢቫፖሬትድ ወይም ኮንሰንትሬቲንግ ማድረግ ነው። ፋይናሊ ክሪስታላይዜሽን ወይም ወደ ሶሊድ ስቴት የመቀየር ሂደት ነው። ሶ ቢ ዘ ኮሬክት አንሰር ነው ማለት ነው። ትክክለኛ ስቴፑ ቢ ነው። ሌሎቹ መመልከት ይችላላችሁ። ሃርቨስቲንግ ትክክል ነው። ጁሲንግ ቀጥታ አይሆንም። ሳይጸዳ ጁሲንግ አይሰራም ማለት ነው። ዲ ላይ ሃርቨስቲንግ ትክክል ነው። ክላሪፋይንግ ምንም ሳይደረግ ማጣራት ምንድነው የምናጣራው? ይሄ ትክክል አይደለም ማለት ነው። ሶ መልሱ ቢ ነው ማለት ነው። Question number 140 the Ostwald process is used for the industrial production of nitric acid, sulfuric acid, sodium carbonate, ammonia ይላቸዋል። መልሳችን ናይትሪክ አሲድ ነው። እያንዳንዳቸው መመልከት ይችላላችሁ። ናይትሪክ አሲድን ለማምረት የምንጠቀምበት ፕሮሰስ ኦስትዋልድ ፕሮሰስ ይባላል። ስለዚህ ይሄ ለናይትሪክ አሲድ ነው። ሌሎቹን እንመልከት። ሰልፈሪክ አሲድ የሚመረተው በኮንታክት ፕሮሰስ ነው ማለት ነው። ኮንታክት ፕሮሰስ። ስለዚህ ሲላይ ደግሞ ይሄ ሶልቬ ነው። ሶልቬ ፕሮሰስ ነው። አሞኒያ ሀበር ነው ማለት ነው። ሶ መልሳችን ኦስትዋልድ ናይትሪክ አሲድ ይሆና ማለት ነው። The answer is A. Question 141 which compound is mainly used as raw material in the manufacture of many fertilizer ነው የሚለን። ብዙ ፈርቲላይዘሮች በሚመረቱበት ጊዜ እንደ ሮ ማቴሪያል የሚያገለግለው የትኛው ኮምፓውንድ ነው? ስለዚህ ለሁሉም ማለት ይቻላል ለብዙ ፈርቲላይዘር መነሻ የሆነው የትኛው ሰብስታንስ ነው የሚላችሁ። ኤ አሞኒያ፣ ቢ ካርቦን ዳይኦክሳይድ፣ ሲ ሶዲየም ክሎራይድ፣ ዲ ካልሽየም ኦክሳይድ ይላቸዋል። ሶ መልሳችን አሞኒያ ነው። አሞኒያ ራሱን ችሎ ፈርቲላይዘር መሆን ይችላል ራሱን ችሎ ራሱ። ይሄ ደግሞ ናይትሪክ አሲድን ፎርም ካደረገ በኋላ ከናይትሪክ አሲድ ላይ ደግሞ ምን ማግኘት እንችላለን? ፖታሽየም ናይትሬትን ማግኘት እንችላለን። ስለዚህ
ፖታሽም ናይትሬት የሚባለውን ፈርቲላይዘርም ለማምረት ያስችለናል ማለት ነው። ሌላው ደግሞ አሞኒያ ወደ አሞኒየም አዮን ተቀይሮ አሞኒየም ናይትሬትን ለማምረት እንጠቀምበታለን ማለት ነው። ሶ ብዙ ፈርቲላይዘሮችን ለማምረት ከምንጠቀምበት ሰብስታንስ መካከል አንዱ አሞኒያ ነው ማለት ነው። ካርቦን ዳይኦክሳይድ አይጠቅመንም ለዚህ ለፈርቲላይዘር። ይሄኛውም በተመሳሳይ አይጠቅምም። ካልሽየም ኦክሳይድም አሲዲቲ ኦፍ ሶይልን ሚኒማይዝ ለማድረግ ነው የምንጠቀመው እንጂ እንደ ፈርቲላይዘር ፐርፐዝ አይውልም ማለት ነው። ሶ መልሳችሁ ኤ ነው ማለት ነው። Question number 142 which of the following fertilizer containing both nitrogen and phosphorus ነው የሚለን። ከነዚህ ፈርቲላይዘሮች መካከል ናይትሮጅን እና ፎስፈረስን የያዘው የትኛው ነው? ኤ ዩሪያ፣ ቢ አሞኒየም ፎስፌት፣ ሲ አሞኒየም ናይትሬት፣ ዲ ፖታሽየም ክሎራይድ ነው። ሶ የመጀመሪያው ዩሪያ ብለን የምንጠራው ምን ይዟ ማለት ነው? NH2 ደሆልቱ ሲኦ ነው። ስለዚህ የያዘው ናይትሮጅንን ብቻ ነው ማለት ነው። ቢ ላይ ያለው ደግሞ ዳይ አሞኒየም ሃይድሮጅን ፎስፌት የተባል ነው። ይሄኛው ማለት ነው ምን ይዟ ማለት ነው? ናይትሮጅንን ይዟል፣ ፎስፈረስንም ይዟ ማለት ነው። ሶ መልሳችሁ ቢ ነው። ሲ አሞኒየም ናይትሬት ናይትሮጅን ብቻ ነው የያዘው ማለት ነው። አሞኒየም ናይትሬት ብሎ የጠራ ነው ይሄ ነው። ናይትሮጅን ብቻ ነው የያዘው። ፖታሽየም ክሎራይድ ከምንም አይገናኝም፣ KCl ነው። ሶ መልሳችሁ ቢ ይሆናል ማለት ነው። Question number 143 sodium hydroxide is produced industrially by the electrolysis of A water, B molten sodium chloride, C brine solution, D ሶዲየም ካርቦኔት ይላቸዋል። እንግዲህ ከወተር አናመርተውም። ከሞልተን ሶዲየም ክሎራይድ ብዙ አማውንት ማግኘት አንችል፣ ምክንያቱም ይህን መልት ለማድረግ የምንወስደው ኢነርጂ ከፍተኛ ኢነርጂ ወስድብና ማለት ነው። መልሳችሁ ሲ ነው። ከኮንሴንትሬትድ ብራይን ሶሉሽን ነው ማለት ነው። ብራይን ሶሉሽን ማለት ሶዲየም ክሎራይድ ኢንወተር እንደማለት ነው። ስለዚህ ከዚህ ነው ልናመርተው የምንችለው። ዲ ሶዲየም ካርቦኔት ይለናል። ሶዲየም ካርቦኔት በምንም አይነት መንገድ ሶዲየም ሃይድሮክሳይድን ለማምረት እዚህ ላይ አንጠቀምበትም ማለት ነው። ሶ ዘ አንሰር ኢዝ ሲ ነው ማለት ነው። Question number 144 during fermentation of glucose by yeast which two main products are formed ነው የሚለን። ስለዚህ ግሉኮስን ፈርሜንት ስናደርግ assume this is glucose ይሄ ፈርሜንቴሽን በሚካሄድበት ጊዜ ምን አይነት ፕሮዳክት ወይም ይስትን ተጠቅመን ማለት ነው ምን አይነት ፕሮዳክት እናገኛለን የሚለን ኢታኖል ኤንድ ካርቦን ዳይኦክሳይድ ነው ሜን ፕሮዳክታችን የሚሆነው። ስለዚህ ኢታኖል ኤንድ ካርቦን ዳይኦክሳይድ ኢዝ ዘ አንሰር። ሚቴን ኤንድ ወተር አይሆንም። ናይትሮጅን ኤንድ ሃይድሮጅን ይላቸዋል አይሆንም። ኢታኖል ኤንድ ካርቦን ዳይኦክሳይድ ኢት ኢዝ ዘ ኮሬክት አንሰር። መልሳችን ሲ ሆና ማለት ነው። ላክቲክ አሲድ ኤንድ ኦክሲጅን ምንም አይገናኝም ማለት ነው። ሶ መልሱ ሲ ነው። Question number 145 the tanning process in laser industry convert animal hide into durable laser which property of chromium salt make them suitable for modern tanning process ይላቸዋል። እንግዲህ ታኒንግ ፕሮሰስ ከምናካሄድባቸው መንገዶች መካከል አንደኛው ኬሚካል ታኒንግ ፕሮሰስ ነው። ኬሚካል ታኒንግ ፕሮሰስ ስንጠቀም ክሮሚየም ሳልትን ነው የምንጠቀመው። ስለዚህ ክሮሚየም ሳልትን ተጠቅመን ሮ አኒማል ስኪን የሆነውን በታኒንግ ፕሮሰስ ወደ ሌዘር ለመቀየር ወይም ሃይሊ ዱሬብል ወደሆነ ሌዘር ለመቀየር እንጠቀማለን። ግን ይህ በምን አይነት መንገድ ነው? ክሮሚየም ምን በማድረግ ነው ዱሬብል የሆነ ሌዘር እንዲፈጠር ያደረገልን ነው የሚለን። ኤ they oxidize protein completely, B they form stable cross link with what collagen fiber ነው የሚለን። ስለዚህ ይሄ በመጀመሪያ ሌዘሩን አሊያም ደግሞ አኒማል ስኪኑን እያንዳንዳቸውን ፓርቲክል ስበሱ ያገናኘ ነው ይሄኛው። ሶ መልሳችሁ የሚሆነው ስቴብል የሆነ ክሮስ ሊንክ ለመፍጠር ነው። ያ ስቴብል የሆነ ክሮስ ሊንክ በመፈጠሩ ምክንያት ዱሬብል የሆነ ሌዘር ማግኘት እንችላለን ማለት ነው። ሶ መልሳችሁ ቢ ነው። ሌሎቹ እንዴት እንደማይሆኑ እንመልከት። they dissolve cellulose fiber ይላቸዋል። ሴሉሎስ ፋይበር እዚህ ላይ የለንም፣ ምክንያቱም ሌዘር ነው። ሌዘር የተሰራው ከሴሉሎስ አይደለም ከፕሮቲን ነው። ዲ ላይ they produce አሞኒያ ጋዝ ይላቸዋል። ይሄም ምንም አይገናኝም ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። Question 146 industrial sulfuric acid production is often used as an indicator of the economic strength of a country mainly because sulfuric acid እንግዲህ አንድ ሀገር ሰልፈሪክ አሲድን በማምረት ብቻ ሳይሆን ሃይ ኮንሰምፕሽን ኦፍ ሰልፈሪክ አሲድ የሚኖራት ከሆነ የዛችን ሀገር ኢኮኖሚካል ስትሬንግዝ እንዳለ ወይም ኢኮኖሚክ ስትሬንግዝ እንዳላት ያረጋግጣል። ሜጀር ማድረጊያ ሜጀርመንት ነው ማለት ነው። ስለዚህ መለኪያ ነው። የአንድን ሀገር እድገት መለኪያ ከሆኑት ሰብስታንሶች ወይም ኮምፓውንዶች መካከል አንዱ ሰልፈሪክ አሲድ ነው። ሶ አንድ ሀገር በከፍተኛ አማውንት ሰልፈሪክ አሲድ የምትጠቀም ከሆነ ያቺ ሀገር አድጋለች ማለት ነው። ማምረት ሳይሆን መጠቀም ከቻለች ምንድነው ማለት ነው? በሰፊው ከተጠቀመች ሃይ ኮንሰምፕሽን ካላት አድጋለች ያቺ ሀገር ማለት ነው።
ስለዚህ የሆነበት ምክንያት ለምንድን ነው የሚለን ኤ it is produced only in the laboratory, B it is required in many large scale industry, C it is used only in the fertilizer production, D it is the strongest known acid ስለሆነ ይላቸዋል። እዚህ ላይ እንደምታየው ሃይ ኮንሰምፕሽን ኦፍ ሰልፈሪክ አሲድ የሚኖራ ከሆነ አንድ ሀገር ወይም በሰፊው ሰልፈሪክ አሲድ የምትጠቀም ከሆነ ለብዙ ኢንዱስትሪ ግብአት እየተጠቀመችው ነው ማለት ነው፣ ወይም እንደ ሮ ማቴሪያል እየተጠቀመችው ነው። ስለዚህ ብዙ ኢንዱስትሪ አላት ማለት ነው። በዚህ መሰረት ሰልፈሪክ አሲድ ኢዝ ሪኳየርድ ኢን መኒ ላርጅ ስኬል ኢንዱስትሪ ከሆነ እድገቷም ሰፊ ነው። ሃይ ኮንሰምፕሽን የሆነ ሰልፈሪክ አሲድም አላት ማለት ነው። ሶ መልሳችሁ ቢ ነው ማለት ነው። Question number 147 which of the following sequential steps are correct in the preparatory stage of tanning ይለናል። ኤ ኩሪንግ ወይም ማከም ማለት ነው። ዲኮምፖዚሽን እንዳያካሄድ የማከም ሂደት ነው የኛው፣ ማድረቅም ሊሆን ይችላል። ስለዚህ ኩሪንግ ይላቸዋል። ሁለተኛ ሶኪንግ ይላቸዋል። ያን ያደረቃችሁት የሚያከማችሁት መንከር፣ ውሃ ውስጥ መንከር ነው። ከዛ ፍላሽ ሪሙቫል፣ ሄር ሪሙቫል፣ ስካዲንግ ኤንድ ላይሚንግ ነው የሚለን። ስለዚህ መልሳችሁ ኤ ነው። ይህ ሲኩዌንሻል የሆነ ፕሪፓራቶሪ ስቴጅ ኦፍ ታኒንግ ፕሮሰስ ነው። ፈርስት ኩሪንግ ማካሄድ ነው፣ ማከም ነው። ከዛ በኋላ ውሃ ውስጥ መንከር ነው፣ በሳልትም ሊሆን ይችላል። ውሃ ውስጥ መንከር ነው። ከዛ ፍላሽ ሪሙቫል ነው። ስለዚህ አላስፈላጊ ነገሮችን የማስወገድ ሂደት ነው። ፋይናሊ ሄሩን ሪሙቭ ማድረግ ነው። ከዛ በኋላ ስካዲንግ፣ ፋይናሊ ዲላይሚንግ ነው። ሶክ ስታደርጉ ካልሽየም ኦክሳይድ ወይም ላይም ልትጠቀሙ ትችላላችሁ። ፋይናሊ ግን ይህንን ላይም የምታስወግዱበት ፕሮሰስ አለ ማለት ነው። ስለዚህ ይህ ስቴፕ ትክክለኛ ስቴፕ ነው ማለት ነው። ኤ ላይ ያለው ሌሎቹ አይሆነ። ሄር ሪሙቫል ኩሪንግ ይቀድማል ማለት ነው። ሶኪንግ አሁንም ኩሪንግ ይቀድማል። እዚህ ላይ በደንብ ማየት ያለብን ዲላይሚንግ፣ ይሄ ወደ መጨረሻ ያለ ስቴፕ ነው ማለት ነው። ሶ መልሱ ኤ ነው ማለት ነው። Question number 148 in the craft process used for producing paper, pulp, wood chips are treated with strong alkaline chemical. What is the main purpose of this treatment ነው የሚለን። እንግዲህ ክራፍት ፕሮሰስ ብለን የምንጠራው ኬሚካል ፐልፒንግ ፕሮሰስ ነው፣ ክራፍት ፕሮሰስ ብለን የምንጠራው። ስለዚህ በክራፍት ፕሮሰስ ጊዜ ስትሮንግ የሆነ ቤዝ ላይክ ሶዲየም ሃይድሮክሳይድ እንደ ዳይጀስተር ኤጀንት አሊያም ደግሞ እንደ ኬሚካል እንጠቀማል ዳይጀስት እንዲያደርግልን። ስለዚህ ዋት ኢዝ ዘ ሜን ፐርፐዝ ኦፍ ዲስ ትሪትመንት ነው። የዚህ ትሪትመንት ሜን ፐርፐዙ ምንድን ነው ነው የሚለን። ኤ እንግዲህ ሶዲየም ሃይድሮክሳይድ መጨመራችሁ ጥቅሙ ምንድን ነው ነው። ኤ ቱ ሪሙቭ ሊግኒን and separate cellulose fiber, B to convert cellulose into what starch, C to increase the color of paper, D to produce synthetic polymer ይለናል። መልሳችሁ አንዱ ሴሉሎስ ሞለኪል ከሌላኛው ሴሉሎስ ሞለኪል አጣብቆ የያዘው ሊግኒን ነው። ይሄኛው ማለት ነው ሊግኒን ብለን እንጠራዋለን። ስለዚህ ሊግኒኑን ምን ለማድረግ ማለት ነው ለማስወገድ እንጠቀምበታለን። ሶ መልሳችሁ ኤ ነው ማለት ነው። ቱ ኮንቨርት ሴሉሎስ ኢንቱ ስታርች ምን ያደርግልናል? ይሄ ወደ ስታርች መቀየራችን ለእኛ ምን ይጠቅማል? ፔፐር ለማዘጋጀት። ግን ዋናው ሴሉሎስ ሞሌኪሉን በመጀመሪያ ዲታች ለማድረግ ነው፣ ለመበጣጠስ አሊያም ደግሞ ሊግኒኑን የማስወገድ ሂደት ነው ማለት ነው። ሲ ላይ ቱ ኢንክሪዝ ደ ከለር ኦፍ ፔፐር ይላቸዋል። ብሊቺንግ ነው ከለር ኦፍ ፔፐሩን ለመጨመር የሚያስችለን። ዲ ቱ ፕሮዱስ ሲንቴቲክስ ፖሊመር ምንም አይገናኝም ምስ ላይ ሱ መልሳችሁ ኤ ሆና ማለት ነው። ኩዌስችን ነምበር 149 in the sugar industry, sugarcane is juice obtained after crushing. The cane is treated with the lime during what? Purification. So what is the main purpose of adding lime in this process ነው የሚለን። ስለዚህ ሹገር ኢንዱስትሪ ላይ ሹገር ኬን ጁሲንግ በሚካሄድበት ጊዜ ከተፈጨ በኋላ ማለት ነው ፋይናሊ በላይም አሊያም ደግሞ በካልሽየም ኦክሳይድ ትሪትድ ይደረጋል። ስለዚህ ካልሽየም ኦክሳይድ አድ ማድረጋችን ምንድነው ጥቅሙ ነው የሚለን በዚህ ሰዓት ላይ ማለት ነው። ሶ ፒሪፊኬሽን ስቴፕ ላይ ፒሪፋይ ለማድረግ ወይም ለማጣራት ካልሽየም ኦክሳይድ እንጠቀማለን። ፐርፐዙ ምንድነው ነው የሚለን። ኤ ቱ ኢንክሪዝ ስዊትነስ ጣፋጭነቱ እንዲጨምር ይላቸዋል። ምንም አይገናኝም። ቢ ቱ ሪሙቭ ኢምፒሪቲ ኤንድ ኒውትራላይዝ ደ አሲድ ነው። ካልሽየም ኦክሳይድ ኢዝ ቤዚክ ኦክሳይድ ነው፣ ኒውትራላይዝ ያደርግልናል። ትክክል። እንዲሁም ደግሞ ሌላ ኢምፒሪቲዎችን ያስወግዳል። እንደ ፋት አይነት ነገር የሆነ ነገር ለማስወገድ ያስችለናል ማለት ነው። ማን ካልሽየም ኦክሳይድ። መልሳችሁ ቢሆናል። ሌሎቹ ኒ ቱ ኢንክሪዝ ዘ ቦይሊንግ ፖይንትስ ኦፍ ዘ ጁስ ምን ያደርግልናል? ቦይሊንግ ፖይንቱን ኢንክሪዝ ቢያደርግ ለእኛ ጥቅሙ ምንድን ነው? ይሄኛው ዲ ላይ ቱ ኮንቨርት ሱክሮዝ ኢንቱ ግሉኮዝ ይላቸዋል። ሱክሮዝ መጀመሪያ ላይ የለንም እኛ ፒውር ግሉኮዝ ነው እያመረትን ያለ ነው ማለት ነው። ሰው መልሱ ቢ ነው ማለት ነው። ኩዌስችን ነምበር 150
ዋት ታይፕስ ኦፍ ፖሊመራይዜሽን ኦከር ዌን ኢታይለን ግላይኮል። ኢታይለን ግላይኮል ማለት ኢቴን ዳይኦል እንደማለት ነው። ይሄ ኢታይለን ግላይኮል ይባላል። ይሄ ሰብስታንስ ይህ አልኮል ከማ ጋር ሪያክት ቢያደርግ ሪያክት ዊዝ ተርፈታሊክ አሲድ። ተርፈታሊክ አሲድ ብለን የምንጠራው ምን አይነት ሰብስታንስ ነው? ቤንዚን ዳይካርቦክዛይሊክ አሲድ ነው ይሄኛው። ስለዚህ ቤንዚን ዳይካርቦክዛይሊክ አሲድ ከሆነ ካርቦክዛይሊክ አሲድ ከምን ጋር የሚያደርገው ሪያክሽን ማለት ነው? ከአልኮል ጋር የሚያደርገው ሪያክሽን ኢስተርን ነው ፎርም ያደርገው። ኢስተርን ፎርም ያደርግልናል ኢስተር። ስለዚህ የምናገኘው ፖሊስተር ነው። ስለዚህ ይሄ ፖሊስተር ደግሞ የአልኮልና የካርቦክዛይሊክ አሲድ የሁለቱ ኮንዴንሴሽን ሪያክሽን ኢስተር ፕላስ ወተር ነው ማለት ነው። ስለዚህ ውሃን ሪሙቭ እናደርጋለን። ውሃን ሪሙቭ የምናደርግ ከሆነ ኮንዴንሴሽን ሪያክሽን ብለን እንጠራዋለን ማለት ነው። ኤ አዲሽን ሪያክሽን ይላቸዋል። አዲሽን ሪያክሽን ፖሊመራይዜሽኑ ቀጥታ ምንም አይነት ሰብስታንስ ሪሙቭ አይደረግም። እዚህ ላይ ግን ወተርን ሪሙቭ አድርገናል ኮንዴንሴሽን ሪያክሽን ሲካሄድ። ቢ ላይ ሃይድሬሽን ፖሊመራይዜሽን ምንም አይገናኝም። ኢታይ ግላይኮል ወይም አልኮል እና ካርቦክዛይሊክ አሲድ ሁለቱ ሪያክት አድርገው መቼም ይሄ ሃይድሬሽን ነው፣ ውሃ የት አለ። ሲ ላይ ሰብስቲሽን ፖሊመራይዜሽን ይላቸዋል። አሁን ሰብስቲቱት ያደረግነው ነገር የለንም። ዲ ላይ ኮንዴንሴሽን ፖሊመራይዜሽን ይላቸዋል። እሱ መልሳችሁ ዲ ነው። በተለይ ዲፈረንት ፋንክሽናል ግሩፕ የሚያደርጉት ፖሊመር ወይም የሚሰሩት ፖሊመር በኮንዴንሴሽን የተፈጠረ ነው ማለት ነው። አልኮል እና ካርቦክዛይሊክ አሲድ ዲፈረንት ፋንክሽናል ግሩፕ የያዘ ሞኖመሮች ናቸው ማለት ነው። ስለዚህ በእነሱ ምክንያት የሚፈጠር ኮምፓውንድ ምን ይባላል ማለት ነው? ኮንዴንሴሽን ፖሊመራይዜሽን ብለን ጥረዋለን። መልሱ ዲ ነው። Question number 151 which of the following substance would be the possible repeating unit for natural rubber ነው የሚለን። ስለዚህ ናቹራል ረበር ብለን የምንጠራው የተሰራው ከአይሶፔሪን ነው። ከምን የተሰራው? ከአይሶፔሪን ነው። አይሶፔሪን ማለት ደግሞ ምን አይነት ሰብስታንስ ነች? በደንብ እዚህ ላይ መመልከት ትችላላችሁ። አይሶፔሪን ብለን የምንጠራት እዚች ላይ ይቺ ሰብስታንስ ነች። አይሶፔሪን ማለት 1.3 እዚች ላይ ቱ አለ። ሶ ቱ ሚታይል 1.3 ቡታ ዳይን ነች ማለት ነው። ቡታ ዳይን ነው ማለት ነው። ሶ መልሳችሁ ሲ ሆና ማለት ነው። የሞኖመር ኦፍ ናቹራል ረበር አይሶፔሪን ነች። እሷ ደግሞ ሌላኛ ስሟ ቱ ሚታይል 1.3 ቡታ ዳይን ነች ማለት ነው። Question number 152 a polymer material soften when heated can be reshaped repeatedly and harden again upon cooling without significant chemical change in its molecular structure. So which classification base describe this polymer ነው የሚለን። ስለዚህ ጥያቄ በቀላሉ የምትረዱት ምንድነው? ሪሳይክል የሚደረግ የፕላስቲክ ዝርያ ምን ተብሎ ይጠራል ነው። ሌላ ምንም ነገር የለውም። ፖሊመሩ መጀመሪያ ሶፍት ከሆነ መቼ ሂት ስታደርጉት፣ ከዛ እንደያ ደግሞ እንደፈለጋችሁ ሪሼፕ የምታደርጉት ከሆነ ወይም ሪሞልድ ማድረግ የምትችሉ ከሆነ ብዙ ጊዜ በተደጋጋሚ ሪሞልድ እያደረገ እየተጠቀማቸው ሪሞልድ አሁን መልሳችሁ ሪሳይክል የምታደርጉ ከሆነ ይህ አይነት ፖሊመር ወይም የፕላስቲክ ዝርያ ምን ተብሎ ይጠራል ነው ማለት። ኤ ቴርሞሴቲንግ ፖሊመር፣ ቢ ቴርሞፕላስቲክ ፖሊመር፣ ሲ ኢላስቶመር፣ ዲ ክሮስ ሊንክድ ፖሊመር ኔትወርክ ይለናል። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ቴርሞሴቲንግ ፖሊመር ይላቸዋል። ያው ቢ ነው መልሳችን፣ ቴርሞፕላስቲክ ብለን እንጠራዋለን ማለት ነው። ሶ ዘ አንሰር ኢዝ ቢ ነው። ቴርሞሴቲንግ ነን ሪሳይክሌብል ናቸው። ሪሳይክል ማድረግ አንችልም ማለት ነው። እነዚህ በቀላሉ ሪሳይክል ማድረግ አንችልም ማለት ነው። ኢላስቶመር ሌላ ነው፣ የኤላስቲክ ፕሮፐርቲ ነው። ክሮስ ሊንክድ ፖሊመር ከተባላችሁ ይሄኛውም ነን ናቸው፣ ነን ሪሳይክል ናቸው። እነዚህኞቹ ነን ሪሳይክሌብል ናቸው እነዚህኞቹ ማለት ነው። መልሳችሁ ቴርሞፕላስቲክ ይሆናል ማለት ነው። Question number 153 consider the following polymers polyethylene, nylon 66, bakelite and cotton ተሰጥቷቸዋል። which of the above are synthetic polymers produced mainly through what industrial chemical process rather than occurring naturally ነው የሚለን። ኤ ላይ 1 and 2 only፣ ቢ ላይ 2 and 4 only፣ ሲ 1 2 and 3 only፣ ዲ 1 3 and 4 only ይላቸዋል። በደንብ መለየት ትችላላችሁ። ፖሊታይለን ሴንቴቲክስ ነው፣ ናይለን ሴንቴቲክስ ነው፣ በከላይት ሴንቴቲክስ ነው። ኮተን ግን ናቹራል ፖሊመር ነው። ሶ ከሱ በስተቀር ሌሎቹ ምንድናቸው? ሴንቴቲክስ ናቸው እንደማለት ነው። ስለዚህ አራትን ታስወግዱና የቀረውን መጠቀም ነው። 1 2 and 3 ኦንሊ ሴንቴቲክስ ናቸው ማለት ነው። መልሳችን ሲ ይሆናል ማለት ነው። ሌላኛው ጥያቄ question number 154
which sequence correctly represent the chemical transformation leading to acid rain formation? ስለዚህ ስለ አሲድ ሬን ፎርሜሽን ትክክል የሆነው ሪያክሽን የትኛው ነው የሚለን ኤ ላይ ሰልፈር ዳይኦክሳይድ ቼንጅስ ቱ ሰልፈር ትራይኦክሳይድ ከዛ ሰልፈሪክ አሲድን ፎርም ያደርጋላችኋል። ስለዚህ ደግሞ ሰልፈር ዳይኦክሳይድ ሰልፌትን ይፈጥራል። ከዛ ሰልፈሪክ አሲድ መቼም አይፈጥርም ይሄኛው። ሲ ሰልፈር ዳይኦክሳይድ ሰልፈሪዮስ አሲድን ይፈጥራል። ሰልፈሪዮስ አሲድ ደግሞ ሰልፈሪክ አሲድን መፍጠር ይችላል ማለት ነው። የትኛው የተሻለ ነው? መልሳችሁ ሲ ነው ማለት ነው። ሰልፈር ዳይኦክሳይድ በወተር ዲዞልቭ ስታደርጉት ምንም መፍጠር ይችላል ማለት ነው። ሰልፈሪዮስ አሲድን መፍጠር ይችላል ማለት ነው። እንዲሁም ደግሞ ሰልፈር ትራይኦክሳይድ በወተር ዲዞልቭ ስታደርጉት ሰልፈሪክ አሲድን መፍጠር ይችላል ማለት ነው። ሶ የተሻለ መልሳችሁ ማን ይሆናል ማለት ነው? ሲ ነው ማለት ነው። Question number 155 which layer of the atmosphere containing the highest concentration of ozone and protects life from harmful ultraviolet radiation? ስለዚህ አትሞስፌር ብዙ ኮምፖነንቶች አሉት። ትሮፖስፌር እያልን ስትራቶስፌር እያልን ምንጠራቸው ሜሶስፌር እያልን ምንጠራቸው አሉ። ሶ ከነዛ መካከል አንደኛው ከፍተኛ የሆነ የኦዞን ክምችት አለው። ያ ኦዞን ደግሞ ጎጂ የሆነውን አልትራቫዮሌትን ፕሮቴክት ያደርግልናል። ለእኛ በደንብ አድርጎ የሚከላከልልን ኦዞን የሚገኝበት የትኛው የአትሞስፌር ክፍል ነው ነው የሚለን ኤ ትሮፖስፌር፣ ቢ ስትራቶስፌር፣ ሲ ሜሶስፌር፣ ዲ ቴርሞስፌር ይለናል። መልሳችሁ ስትራቶስፌር ነው። ሌሎቹ አይደሉም። ትሮፖስፌር ኦዞን የለበትም። ይሄ ስኪን ኦፍ ዳርዝ ክረስት ነው። ከፍ እንዳለ ገና እኛ ቁመን የምንሄድበት ክፍል ነው ማለት ነው። ከሱ በላይ ነው ያለው። ይሄ ስትራቶስፌር ከ12 ኪሎ ሜትር እስከ 50 ኪሎ ሜትር ነው የሚገኘው። ከ12 ኪሎ ሜትር ከመሬት እስከ 50 ኪሎ ሜትር ወደ ላይ ማለት ነው። ሶ እዚህ ሪጅን ላይ ነው ኦዞን በሰፊው የሚገኘው ማለት ነው። እሱ ደግሞ ስትራቶስፌር ይባላል ማለት ነው። መልሳችን ቢ ነው ማለት ነው። Question number 156 The biochemical oxygen demand of water is an important indicator of pollution. A high biological oxygen demand value indicates that እዚህ ላይ በደንብ ይዩ high biological oxygen demand of water ከተባላችሁ ብዙ ኦርጋኒክ ሰብስታንስ ውሃ ውስጥ አለ እንደማለት ነው። ከፍተኛ የሆነ ኦርጋኒክ ሰብስታንስ ዲኮምፖዝድ የሆነ ውሃ ውስጥ የሚከማች ከሆነ ያ ዲኮምፖዚሽኑን ደግሞ በሚካሄድበት ጊዜ ብዙ ባክቴሪያዎችና ሌላ ነፍሳቶች በሰፊው እንዲኖሩ ያደርጋል ማለት ነው። እነሱ ደግሞ ከፍተኛ የሆነ ኦክሲጅንን ምን ያደርጋሉ ማለት ነው? ይጠቀማሉ ማለት ነው። ስለዚህ ኦክሲጅን መጠኑ ስለሚሳሳ ምን አስፈለገም ማለት ነው? ሃይ ኦክሲጅን ዲማንድ ግዴታ ነው ማለት ነው። ሶ ይሄ የሚያመለክተን ለምንድን ነው የሚላችሁ ከፍተኛ ኦክሲጅን እንዲያስፈልግ ያደረገው ውሃ ውስጥ ብዙ ኦርጋኒክ ማቴሪያል ውሃ ውስጥ እንደገባ ያሳየና ማለት ነው። ኦርጋኒክ ማቴሪያሉን ዲኮምፖዝ ለማድረግ ብዙ ባክቴሪያዎች አለም ደግሞ ሌላ ኦርጋኒዝሞች ስለሚፈጠሩ እነሱ ደግሞ ኦክሲጅን በቀላሉ መጠቀም ይፈልጋሉ። ኦክሲጅንን በሰፊ ስለሚጠቀሙ የኦክሲጅን ዲፕሌሽን አለም ደግሞ መሳሳት ይከሰታል ማለት ነው። ስለዚህ አሁን ላይ ምን ያስፈልጋል? ሃይ ዲማንድ ኦፍ ኦክሲጅን ያስፈልጋል ማለት ነው። ሶ ኤ የሚያመለክተን ነው የተባልነው ኤ ላርጅ አማውንት ኦፍ ኦርጋኒክ ማተር አር ፕሬዘንት ኢን ዘ ዋተር ይላቸዋል። ቀጥታ መልሱ ኤ ነው ማለት ነው። ቢ ዋተር ኮንቴንስ ሃይ ኮንሰንትሬሽን ኦፍ ዲዞልቭድ ኦክሲጅን ስላለውን ይላቸዋል። ይህ አይሆንም። ሲ ዋተር ኢዝ ኮምፕሊትሊ ፍሪ ፍሮም ፖሊታንት እንደሆነ ያሳያቸዋል ይላቸዋል። ዲ ማይክሮ ኦርጋኒዝም ካንኖት ግሮ ኢን ዘ ዋተር ይላቸዋል። ሶ መልሱ ኤ ነው ማለት ነው። Question number 157 which of the following gas is the major contributor to the natural greenhouse effect on earth ይላቸዋል። ኤ water vapor፣ ቢ ካርበን ሞኖክሳይድ፣ ሲ ናይትሮጅን፣ ዲ ኦክሲጅን ነው የሚላቸው። ናይትሮጅን ሲጀመር እና ኦክሲጅን ምንድን ናቸው ማለት ነው? ሜን ኮምፖነንት ኦፍ ኤር ናቸው። ስለዚህ ፒውር ሰብስታንስ ናቸው። እንደ ብክለትም አንቆጥራቸው ማለት ነው። የምናወዳደረው ከሁለቱ ነው። ከፍተኛ ኮምፖነንት ያለው ከ60 እስከ 70% ግሪን ሃውስ ኢንፌክት በመሆን የሚያገለግለው ወይንም እንደ ኢንፌክት የሚጠራው ወተር ቫፐር ነው ማለት ነው። ሶ መልሱ ኤ ነው። ካርቦን ኦክሳይድ በጣም ትንሽ አማውንት ነው ያለው። ወሳኙ ግን ሜጀር ናቹራል ግሪን ሃውስ ኢንፌክት ተብሎ የሚጠራው ወተር ቫፐር ነው ማለት ነው። ሶ ዘ አንሰር ኢዝ ኤ። Question number 158 what is the first step in scientific investigation ነው የሚለን። ሳይንቲፊክ ኢንቨስቲጌሽን ብለን የምንጠራው ምንድን ነው? ብዙ ስቴፖች አሉት። ከነዛ ስቴፖች መካከል አንዱ አስኪንግ ኩዌሽን ይላቸዋል። ቢ
ዱ ሪሰርች ይላቸዋል። ሲ ሜኪንግ ኦብዘርቬሽን፣ ዲ ድሮ ኮንክሉዥን ይላቸዋል። ፈርስት ስቴፕ ኦፍ ሳይንቲፊክ ኢንቨስቲጌሽን ኦልዌይስ ሜኪንግ ኦብዘርቬሽን ነው ማለት ነው። ሶ ዘ አንሰር ኢዝ ቢ ነው ማለት ነው። ኩዌስችን ነምበር 159 which of the following measurement is the SI unit of electric current ይላቸዋል። ያው መልሳችን አምፒር የሆነ ማለት ነው። ዲ ነው የከረንት SI ዩኒት አምፒር ነው ማለት ነው። የመጨረሻው ጥያቄ 160 which of the following had the same number of significant figure as the number 1.00310 ይለናል ማለት ነው። ሶ ከዚህ ጋር እኩል ሲግኒፊካንት ፊገር ያለው የትኛው ነው የሚለን ይሄን መቁጠር እንችላለን። 1 2 3 4 5 6 ነው። ስለዚህ ባለ 6 ፊገር ያዘው የትኛው ነው? ይሄ ባለ 3 ነው። ይሄኛው ባለ 6 ነው ማለት ነው። ሶ መልሱ ከሱ ጋር እኩል የሆነው ይሄኛው ነው። ነን ዜሮ ነው ራሱ ከሱ ጋር እኩል ፊገር አለው ማለት ነው። ሲ ይሄኛው ተሰጥቷቸዋል። ዲ ላይ ደግሞ 5.119 እነዚህኞቹ አይገናኙም። ሲ ላይ አንድ ፊገር ነው ያለው። ዲ ላይ ደግሞ 4 ነው ያለው። ይሄ 6 ነው ያለው። ይሄኛው 6 ነው ያለው። ሶ መልሱ ቢሆና ማለት ነው። እንግዲህ ተማሪዎች እነዚህን ጥያቄዎችን ደጋግማችሁ ከሰራችሁ ኢንትራንስ ኤግዛምን በደንብ አድርጋችሁ መስራት ትችላላችሁ። ይሄን ይመስላል 160 ጥያቄዎች እነዚህ ናቸው። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የጥናት ጊዜ ይሁንላችሁ። የሳቋማ ዩቲዩብ ቻናልም አትርሱ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ተማሩ። መልካም የጥናት ጊዜ ይሁንላችሁ።